ነሳራዎች ክርስቲያኖች ማለት ነብዩ መሐመድ አለይሂ ሰላም ከመምጣታቸው በፊት የነበረው ነብዩ ኢሳ ኢየሱስ ነው አይደል? እሱ በነበረበት ጊዜ ወንጌል ተልኮለታል። ለምን ከሙሳ በኋላ ነው ወንጌል የመጣው? እንጂል ማለት ነው። አስተውሉ፣ ሰጥቶ ላከው። ለዛም ነው አሁን ስታዩ ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት ወይ እንደሰማችሁት ነው። እንግዲህ የሙስሊም ኡስታዞች አስተምሮታቸውም ሴትን የሚንቅ የሚያንቋሽሽ ነው እና የናቀ መስሎት ክርስትና የሴቶች ሃይማኖት ነው፣ ነጠላ ለብሶ ሄዶ መሳለምና ለአጡ መስጠት ብቻ ነው። ስለዚህ እንደዚህ ሆነዋል ምናምን ነገር ብሎ የስድብ አስመስሎ ነው የተናገረው። ሴት ማለት ግን አንተ እንዳልከው አይደለም። ሴቶች በእኛ የተከበሩ ልክ እንደ ወንድ እኩል መፍት ያላቸው የእግዚአብሔር መንግስት የሚወርሱ ናቸው። እንደውም ህይወት የሚሰጡ ህይወት የሚያስቀጥሉ ሴቶች ናቸው። እናትህ ሴት ነች፣ ሚስትህ ሴት ነች፣ ሴት ልጅ ትኖርሃለች። በቃ የክርስትና የሴት ሃይማኖት ብቻ ሆኖ ቀርቷል። ነጠላ ለብሶ ሄዶ ተሳልሞ መጽዋት ሰጥቶ መመለስ ምናምን ነገር ምናምን ለማናናቅ ነው እንደዛ የተናገረው። በእርግጥ በእስልምናው አዎ ሴቶች ቦታ የላቸውም። በእስልምና ቦታ ስለሌላቸው በክርስትናው ሴቶች ቦታ ስላላቸው እና ሸብርቀው ደምቀው ቤተክርስቲያን ሲሄዱ ስላየ ተናደደ። ነብዩ እንደዚህ ብሏል። እንደዚህ አለ ሳሂህ ቡኻሪ 51:98 ላይ I looked at the hellfire and saw that the majority of its residents were women. ወደ ገሃነም ተመለከትኩኝ አለ። በዛም ነዋሪዎቹ አብዛኞቹ ሴቶች ናቸው አለ። በእስልምና ሴቶቹ መኖሪያቸው ገሃነም ነው። በምድር ምድራዊ ገሃነም አድርጎባቸዋል። ባሏ 4 ድረስ እንዲያገባ ባሮችን እንደፈለገ እንዲገናኝ ፈቅዶለት እንዲመታት፣ እንዲሁም ደግሞ ከፈለገ ከደበረው ልታምጽ ትችላለች ብሎ ካሰበ አልጋ እንዲለይ ፈቅዶለታል። በምድር እንደዚህ አድርጓት ከሞተች በኋላም ደግሞ አብዛኛዋ የገሃነም ነች የሙስሊም ሴት። የሚያሳዝን ሁኔታ አሁንም ሳሂህ ሙስሊም 27:38 ላይ እንደምትመለከቱት በገነት ውስጥ ጥቂት ናችሁ ሴቶች ይላል። ስለዚህ እኛ ጋር ሴቶች ብዙ መሆናቸው አናደደው፣ ኡስታዙ አናደደው። በሰጨው ነጠላ ለብሰው ሲሄድ ቆጣ አለ። ክርስትና የሴቶች ሃይማኖት ብቻ ሆኖ ቀርቷል። ይሄ በጣም ስድብ ነው። ክርስትናን ለመናቅ በእንደዚህ አይነት ሁኔታ ሴቶችን ለማንቋሸሽ ብለህ የተናገርከው በጣም ንቀት ነው። አዎ ክርስትና የሴቶችም ሃይማኖት ነው። ይሄ ነገር ጤናማ እንዳልሆነ ገብቶሃል። ይሄ አስተምሮትህ ላይ ካለ ግን ስህተት ነው ማለት ነው። ኖ አስማ አስተምሮቴ ላይ እንደዛ አይልም። ገባክ? መጀመሪያ አንተ ተቀደ ሽንት ቤት ትገባለህ። ተቂያ ልሰራብኝ ማለት ነው። ልጅ በምስክርነት የወንድ ግማሽ ነች። ሴት በመሆኑ አይደለም፣ ሴት በመሆኗ ሳይሆን ከንግድ አንጻር ነው። ምንም ማሰራ ሰው ያቅም እንደ መሐመድ እና እንደ አላህ ስላልሆንኩኝ የግድ አረብ ትገኝ አይደለም። አረዲ አስተምሮ ጠፍቶ ፎይ ልከዋል። ተዋቸው ወንድሜ፣ በእናትህ ተዋቸው። አይ በእናትሽ የጋነም ነሽ አንቺ። ቆይ ተረጋጊ። ዩከርስ ፍሪኩዌንትሊ ብዙ ጊዜ ትራገማላችሁ። ለባሎቻችሁ ምስጋና ቢሶች ናችሁ እኮ። እናውራ። ተረጋጋ። አይዞ እኔ ቤት ይኸውልህ ታጥበህ ተጨምቀህ ነው ወጣው ያለህን ተፍተህ የሆነ አጤራ ጭንቅላታት ሆናችሁ ተረጋግታችሁ ነው እኔ ጋር ስትመጡ። እንዳትጾም ያላት ማን ነው? በፔሪዮዷ ጊዜ እኮ በቀጥታ ያላት ትእዛዝ ነው አስተምሯል። ኧረ እንደውም እሳቱም ጀነቱም እሱ ግር ነው ያለውና ተጠንቀቂ። በመምራት በሚያወጣው ወጪ ምክንያትም ወንድ ለሴቶቹ መሪ ነው ይላል ቁርአን። እናንተ ሴቶቹ ሆይ የባላችሁን ሐቅ ዲካውን ልኩን አውቃችሁታል ለመሆኑ? እሷ እህቷን ልትዘይር ሄደች፣ ተፈታለች። ወይንም እስክመጣ ልብሴን አጥበሽ ደርቆ ባላገኝ ፈጅሻለሁ አለ። ስራ ይሰጣል። እውነት ነው። ሚስቶቻችሁን በየቀኑ እያሰለማችሁ ነው። እኔ ቤት ከፍራችሁ ስለምትወጡ አንተ ራስህ ነጋውን ሻዳ ትይዛለህ በሌላኛው አካውንት። አንድ ነገር ዲል እናድርግ ሙሳ ዲል እናድርግ። እሺ ይሄ ነገር ጤናማ እንዳልሆነ ገብቶሃል። ጤናማ ካልሆነ ስለዚህ ከሆነ ቦታ አንጥተውት ሊሆን ይችላል የሚል ነው አርጉመንት። ስለዚህ ይሄ አስተምሮትህ ላይ ካለ ግን ስህተት ነው ማለት ነው። ኖ አስማ አስተምሮቴ ላይ እንደዛ አይልም። ገባክ?
እኔ በቃ አስተምሮት የለም ጎበዝ፣ አስተምሮት የለም። ግን አንድ ሰው እንደዚህ ብሎ ካስተማረ ይሄ ሰይጣናዊ ነው። እናንተ አሁን የምታመጡት ፌክ እና ተመራምራችሁ ሰይጣናዊ ይሄ ሰይጣናዊ ነው አይደለ? እንደዚህ በለው እስቲ ሙሳ፣ እንደዚህ በለው እስቲ ይሄ አስተምሮ ፌክ የሆነ ሰይጣናዊ የሆነ እንደዚህ የተናገረ ሐሰተኛ ሰው ነው አይደለ? ኖ እንደዛ አላልኩም። ይሄ እንትን ነው የምታመጡት። አረብኛው ራሱ እኔን ጠይቀኝ ሙሳ፣ እኔን ጠይቀኝ። ይሄ ሰይጣናዊ የሆነ ሐሰተኛ ሰዎች የሚናገሩት ሴቶችን ዲስከሬጅ ለማድረግ ለማዋረድ፣ ለማንቋሸሽ የሚነገር ነው። ይሄ እንደዚህ አይነት ነገር ካለ፣ እንደዚህ አይነት አስተምሮ ካለ፣ እንደዚህ አይነት እሳቤ ካለ ቀዶ የተጻፈ ከሆነ ሽንት ቤት ሊከተት ይገባል፣ ሊወገድ ይገባል። ሴቶቻችንን፣ እናቶቻችንን፣ እህቶቻችንን የሚሆኑትን የሚንቋሸሽ የሚያዋርድ ስለሆነ አይደለ? አንተ ተቀደ ሽንት ቤት ትገባለህ እንጂ አረብኛ ቁርአን ተቀዶ ሽንት ቤት አይገባም። ተረጋጋ። መጀመሪያ አንተ ተቀደ ሽንት ቤት ትገባለህ። ምንድነው እሱ ሙሳ ተቂያ ልሰራብኝ ማለት ነው ይሆናል። በመክሰር ልታልፋን ነበረ። ፖይንቱን ሳመጣበት ግን እንዴት ሆኖ የሚቀደደ የነብያችን አስተምሯችን እና አስቸጋሪ እንዳልሆነ እያወቃችሁ ሰበካ ነው። እና አንድ ጥያቄ ደግምልህ እኮ ሜቢ ቶፒኩ ላይ አንድ ይኬድበትና መዝሙር አይደርስ። ሰላም ብያለሁ። ያ በቃ ሙሳ ይቆየውና የሰላም ፎይ እንደነ ክርስቲያን ሁላችሁንም ሙስሊም ወንድሞች እናቶቻችን ሰላም ብያለሁ። ሁላችሁንም ሰላም ይሁን። አሜን አሜን። ሰላም ብለናል። መዝሙር እሺ። ኤፍ ነኝ አብዱ ማይክ ስላነሳ አብዱን አውራው። ኦኬ እሺ። አብዱ ሰላም ነው። ቀጥል እስኪ። ቅድም ዘይነባ እያወራህ ነበረ ተለጥፈህና አብዱ ሰላም አለ። ማይክን አውራ ስትለው ሚዩት አደረገ። አብዱ ሰላም አለ። ኢንቫይት አድርጌያለሁ። ማይክን ክፈትና አውራ። አልፈለገም። ኦኬ ሲያወሩ አሁን ደግሞ ያወራል እሱ ማለት ነው። ተደርቦ እንዳታወራ። ኤፍ ነኝ አለሽ። ኤፍ ነኝ ሳቂታዋ ፍርዶስ ሴቶች እንድትሳተፉ እንፈልጋለን ዛሬ። እኛ የወንድ ግማሽ ነን የምትሉ ሴቶች ካላችሁ ከወንድ ጋር እኩል አይደለንም፣ ለምስክርነት አንበቃም የምትሉ ካላችሁ በአይምሮ ጉድለት አለ። ልብ በሉ፣ አካላዊ አይደለም የተባለው፣ የአይምሮ ጉድለት አለብን። የማስታወስ የማገናዘብ ድክመት ስላለብን ከአንድ ወንድ ጋር ሁለት ሆነን ነው እኩል የምንሆነው። በፔሬዳችን ምክንያት አላህ አዛኙ የአላህ ህክማ እኮ ቀላል አይደለም፣ ከባድ ነው። መሐመድ ያመጣው አላህ ከባድ ነው። ሚስጥረው ውስጥ አዋቂው አላህ በረመዳን ለምሳሌ ፔሬድ ካየሽ እንዳትጾሚ ያለ፣ እሺ። ቁርአንም እንዳትነኪ ያለ፣ እሺ። ሐጅም እንዳታደርጉ፣ እሺ። ሶላትም እንዳትሰግጂ፣ እሺ። ፔሬድሽ እስከሚቆም ድረስ ይህንን እንዳታደርጊ። በጣም አዛኝ ነው አላህ፣ ሩሩ ቸር። መሐመድም ይሄንን አምጥቶ ነገረ። በጣም አዘነልኝ ብለሽ በረመዳን ፔሬድሽ ከመጣ ጾሚም አጸልይም ቁርአን አነኪም ተዛ ጋንም ይሞላሻል። ምን አጥፍቼ ነው በፔሬድሽ ጊዜ መይጾምሽ እንዴ? እንዳትጾሚ ብለኸኛ ነበር እንዴ? እሱ የኛ ጥበብ ነው፣ የኛ እውቀት ነው፣ የኛ ሚስጥር ነው። እሱ ያልተገለጠው ጥበባችን ነው። አድኖ መግደል የሚባል አለ። ገድሎ ማዳንና አድኖ መግደል። በመጀመሪያ ክቧት፣ ከዛ በኋላ ጋን ምክንያትሽ እንጂ እኮ በፔሬድሽ ወቅት አትጾሚም። ምርጥ ነሽ ይልሽና አንቺ እኮ አይምሮ ግማሽ ነሽ። ምን አድርጌ ምስክር ለመመስከር እኮ አንቺ ሁለት ሴት መሆን አለብሽ ከአንዱ ወንድ እኩል ለመሆን።
አንቺ እኮ ብቻዬን እመሰክራለሁ ብትይም አይቀበልሽም። አውቃለሁ ብትይም አይቀበልሽም። ነሰሰርሊ ሁለት መሆን አለብሽ። ጎዶሎ ስለሆንሽ ከወንድ እኩል ለመሆን ሁለት መሆን አለብሽ። ከዛስ ከወንድ ወንድ ጋር እኩል ነሽ። ኧረ የአእምሮ ጎደሎ አለውም ግማሽ አለውም ስትይ ነው የአእምሮ ጉድለት አለብሽ። መቼ እንዴት ሆኖ አእምሮ ጉድለት የሚኖርብኝ ብለሽ ከሞገትሽ ምስክር መመሰክሪው ከአንድ ወንድ ጋር ሁለት ሆነሽ አለ ሁለት ሴቶች መሆን አለባቸው ምስክር ለመመስከር። አዎ አየሽ፣ ይሄ ያላ ሂክማ ነው፣ ያላ ጥበብ፣ ያላ ሚስጥሩ እንዲህ ነው። አታቂማ አታቂም አትጠይቂማ አልተማርሽም። ይሄ ራሱ የአእምሮ ጉድለትሽን የሚያሳይ ነው። ሁለት ሆነሽ ነው ከአንድ ወንድ ጋር ምስክርነት እኩል የምትሆኚው። ይሄ የአእምሮ ጉድለትሽ ነው። ኤክስተርናል የሆነ ህግ ይጭንባትና ከዛ በኋላ ደግሞ በዛው ህግ መሰረት ራሱ ባመጣው ጀስቲፋይ ለማድረግ ህጉን ድክመቱ አድርጎ ይስለዋል ማለት ነው። ይሄ በጣም ስህተት ነው ወገኖች። ይሄ ቀልድ ነው፣ ስህተት ነው፣ ጤናማም አይደለም። ጀዋር አቤት ፎይ ቀጥል። ከስር መውዳ ያምሉን አካውንት አስገባለህ እንዴ? መውዳ እዚህ አንተ ጋር ያገባን ልጆች በይዘው አንድ ለፎሎም ይመስለኛል። ምንም ስለ እስልምና ይቆጥዋልን አይደለም። እንጋሪ ቢል እሺ፣ አንድ ቁጥር ጻፊ አስገባኝ እያለችክ ነበር። ታንክ ዩ ለታብልስ ኦኬ። ገስት ማናወርድ አንድ ሰው ነኝ። እኔ ልውረድ አይደለ? እኔ ሞራል ገስቱ ሌላኪ አይ ችግር እኔ ልውረድ ቦታ መልቀቅ ይችላል። ተቀመጥ። እሺ ገስቱ ሌላኪ እፎይ ሰማላ የተማ ነው። ቀጥል እስቲ ለኡስታዞች ወደዚህ ተጋብዛቸዋል። አንድ ሪካርድ ላርግና ልውሰድላቸው እስቲ። ቅድም ጠርቻቸው ሳይመጡ ቀርቷል እያልከን ነበር። ወይ ቀልድ እኔስ ምን ችግር አለው? የመረን ነው። ያው ጠራሁልህ። በቃ ኡስታዝ ማን አቡ አይደርን ጥራው። አቡ አይደር ይመጣል። እሱ አይመጣም። የኔ ያለው አቡ አይደር አቡ አይደርን ንገረው። አዎ እኔ እንደ አቡ አይደር አለው እንደሱ አልሳደብም። ኤኒዌይስ ጀማሪያችሁ የንጽጽር አስጀማሪያችሁን መምህራችሁን አቡ አይደርን እፈልገዋለሁ። ነብዩን ነው የምትሳደቧቸው እኮ እነሱ። እኛንማ ስዳባን ዳዝማታ ነብዩና አላህን ነው የምትሳደበው። አይ ኖ እና አልሳደብም። እንትን እኮ ነው አዲሶቻችሁ ስጠቅሳቸው ስለሚመስላችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ወቅቱ የረመዳን ጾም ወቅት እንደመሆኑ በተለይ ሴቶች ደግሞ እርግጠኛ አንድ ወር ነው። በዚህ አንድ ወር ውስጥ ደግሞ ይሄ የተፈጥሮ ግዴታ ስለሆነ ፔሪዳቸው ማየታቸው አይቀርም። ከ4 እስከ 7 ቀን የተለመደ ነው፣ ተፈጥሯዊ ስለሆነ ማለት ነው። እንግዲህ በዚህ ምክንያት ለ6 ቀን ለ7 ቀን ያህል ማለት ነው አይጾሙም ሙስሊም እህቶቻችን። በዚህ ምክንያት ገሃነም ትገባላችሁ እያላቸው ነው ሙሐመድ። ምጽዋት አብዙ ገሃነም አብዛኞቻችሁ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ነግሯቸዋል። ስለዚህ በተፈጥሮ የጫነባት ግዴታ ለገሃነም መግቢያ ምክንያት ይሆናል ወይ? በተፈጥሮ የሰጣት በተፈጥሮ የመጣ ግዴታ እንዴት ነው ለገሃነም መግቢያ የሚሆነው? ይህን እንዴት ትረዱታላችሁ? በተለይ ሙስሊም እህቶች ማለት ነው። ሜይ ቢ ፎሎ አድርጉኝና ኤፍ ነኝ ማውራት ትችላላችሁ። ፍርዶስ አለሽ? ፍርዶስ ነው የሚለው ይዘሯ። እሺ አብዱሩፍ አለ? አብዱሩፍ አለ? ኧረ መልሱ፣ ብዙ ናቸው እኮ ገስት ላይ ያሉት። እኔ ቦታ ልልቀቅ። እፎይ መልክቱን በእናትህ ሪከርድ ላድርግ እስኪ አንዴ ዶረዴ። ያው ለጀዋር ስትሉ ሪከርድ አድርጉለት። ጀዋር ወንድማችን ኡስታዞቻችን እንዲመጡና ከኡስታዞቻችን ጋር
እፎይ ለምን አትወያየም ብሏል። አህመዲን ጀበልንና ኡስታዝ አቡ ሃይደርን ፈልጋቸዋለሁ፣ አደርሱላቸው። አቡ ሃይደር እሱ አረ ሌሎቹ ችግር የለውም እኮ ችግር የለውም፣ እናየዋለን። ኡስታዝ አቡ ሃይደርን እፈልገዋለሁ። መቼም 10,000 ተከታይ አንዷ ሰርታለች፣ አይታችኋል ትናንትና። እፎይ ከኛ ኡስታዞች ጋር መወያየት ይናፍቃል። አንተ እየፈለክ ያለው እያደረክ ያለው ከኛ ኡስታዞች ጋር ለመወያየት ነው። 10,000 አድማጮችን እዘህ መምጣት አለብህ ብሏል ያኔ ዛኪር ናይክ። አንተ ግን ስንት 100,000 ነው እዘህ መምጣት አለብህ። ውይይት አዳራሽ በሺዎች እየሄድ ማለት ነው። ይቀልዱታል እኮ ኤኒዌይስ ዋናው ፖይንታችን እኛ እስልምና ሐሰተኝነት ማሳየት ነው። ጀስ እያደረግነው ነው፣ እያሳየን ነው። አትጨነቅ ጀዋር፣ መረጃዎችን ያዝ፣ ከዛ ቻሌንጅ አድርግ፣ አንብብ። ከላይ ተወያየ አልተወያየ ማተር አያደርግም እሱ። ቴንኪው አመሰግናለሁ። ቴዲያው ሀሳቤት ትገባለህ ከሳለ ጋር ልትወያይ ገለልተኛ ቤት ማን ነው እሱ? ቴዲያው ሀሳብ ጥሪ ቀርቦለታል። ከፈለገ እሱ ከዚህ በፊት ጥሪ ያቀረብኩለታል፣ ይችላል። አሁን ጥሪ ይደረግልህ ትመጣለህ ወይ ነው ባጭር? አንተ ምንም አይደለም እኮ ነገርኩህ። ጥሪ ቀርቦለታል። የሚወያይ ከሆነ ይህ ስራ ቪዲዮ የሰራሁበት ስላለ ማለት ነው። አትፍራም እንትና እፎይ የምን መፍራት ነው የምታወራው? የአንተ ኡስታዝ እኮ ነው ፈርቶ ከሴችን ስራ አልወጣም ያለው እያልኩህ እኮ ከዓመት በፊት ጠርቼዋለሁ እያልኩህ እኮ ነው። አሁን ጠፍሬ ጋር የማይደርስም አሁን ባለ ነው ሁኔታ። ከዓመት በፊትም ጠርቼው ከቀሚስ ስራ አልወጣም ብሏል እያልኩህ እኮ ነው። ጉራ በኪስ አንዴ በእናትህ አንድ ሰው መቀነስ አለብኝ። ክርስቲያን እየወጣ እያስቸገረኝ ነው። ለምን ነው ወጣ? አንተ እኔ ለማስገባት መከራዬን አሳየኝ እኮ በኢየሱስ ራሱ ያስወጣኛል። ወይ ኔትወርኩ ምን እንደሆነ አላውቅም። በእናትህ ላገኝ እንትን ልለው ስል ያመልጠኛል። ኮመንት በጣም ነው የሚፈጥነው። ኤኒዌይስ ኦኬ፣ በደንብ አስተውሉ። በረመዳን ወቅት ላይ እንዳትጾም የከለከላት የአይምሮ ግማሽ ነሽ ያላት ራሱ ነው። በዚህ ምክንያት ደግሞ ገሃነም ትገባለች ማለት ነው። የአይምሮ ችግር ካለባት፣ የአይምሮ ጉድለት ካለባት ወደ ገሃነም እንድገባ ያደርጋታል ማለት ነው። ለምስክርነት እንኳን በግማሽ የቆጠራት ራሱ ነው። ሳሂህ ቡኻሪ 26:58 ቼክ አድርገው ክርስቲያን ቡኻሪ ስንት 26:58 አንብብላችሁ ያ ብዥ ብሏል። እሺ ናሬትድ አቡ ሳይድ አልኩድሪ እንደተረከ ይላል። ዘ ፕሮፌት ሴድ ነብዩ እንደዚህ አለ፣ ኢዝንት ዘ ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤማን፣ የሴቶች ምስክርነት የግማሽ ወንዶች እኩል አይደለምን አለ ማ ነብዩ። ዘ ውመን ሴድ የስ፣ ሴቶቹም አዎን ብለው መለሱ። ሂ ሴድ ዲስ ኢዝ ቢኮዝ ኦፍ ዘ ዲፊሽንሲ ኦፍ ዊሜንስ ማይንድ፣ ይሄ ከሴቶች ጭንቅላት ጉድለት የተነሳ ነው። ኦኬ፣ ስለዚህ ሴቶች ምንድን ናቸው በምስክርነት? የወንዱ ምንድን ናቸው? ግማሽ። ይሄ የሆነበት ምክንያት ደግሞ ምንድን ነው? ምክንያቱ ምንድን ነው? እሱ ክርስቲያን ጎዶሎ ስለሆኑ ምስክርነታቸው ግማሽ ስለሆነ ማለት ነው። ቴንኪው። ስለዚህ ሴት ልጅ በእስልምና ለምስክርነት አትበቃም ማለት ነው። ኦኬ ወዳ እንደነሽ
ይሰማል ይሰማል። ሴት ልጅ በምስክርነት የወንድ ግማሽ ነች። ሴት ልጅ የወንድ ግማሽ ነች በምስክርነት ሴት በመሆኑ አይደለም። ሴት በመሆኗ ሳይሆን ከንግድ አንጻር ነው። አሁን ለምሳሌ የንግድ አካባቢ ላይ እንዳብዛኛው ማለት ነው። እንዳብዛኛው ሴቶች አካባቢ ላይ ማለት ነው። ምን ይላል አዲሱን አንብቤው እና ተርጉሚው ከፍ አድርገው አንዴ ሚታርግ ፕሊስ እንትማረብሽ እዛው ከታች አስቀምጦታል እኮ ረሱላህ ሰለላሁ ዐለይሂ ወሰለም። በእናትህ ሚታርግ በእናትህ አረብሽ ማብራሪያውን ተናግረው። ኦኬ አንቺ ጋር ነው እንዴ ኢብራሂም? በእናትህ ሚታርግ ብለም ይረብሽ ወይ? ኦኬ አንብቢው አንዴ እህታችን ከፍ አድርገው حدثنا ابن ابي مريم اخبرنا محمد بن جعفر كف አድርገው ትንሽ ከፍ አድርገው ክርስቲያን አረብኛውን ከፍ አድርገው ክርስቲያን ይሰማካል። ከፍ አድርገው አረብኛው እሺ عن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال أليس شهادة المرأة مثل نصف شهادة الرجل قلنا بلى قال فذلك من نقصان عقلها ይሄ ከአእምሮዋ ጉድለት ነው አለ። ይሄኛው ነገር ማለት ነው። በሌላ ሐዲስ ከፈለክ መክፈት ትችላለህ። ምን ሆነው? ቆይ ምን ሆነው? ከአእምሮዋ ጉድለት ነው። ግልጽ እኮ ነው ይሄ። እኔ እኮ መከራከርበት ነገር እኮ አይደለም። ማትገባው የጠየቁሽ ምንድነው? የአእምሮዋ ጉድለት ምንድነው? ከአእምሮዋ ጉድለት ለምስክርነት አለመብቃቷ ነው። ራሳቸው ከወንድ ጋር ምን የምትሆንበት? አንድ ጊዜ ከወንድ ጋር ምን የምትሆንበት? ከወንድ ጋር የምትለይበት አይደለም። ምክንያቱም ወንድ ራሱ ማለት ነው ምስክር ላይ የማይገባበት ራሽ ምስክር ላይ የማይገባበት ያልተጠየቅሽውን አትመልሺ። ያልበላሽን ለምን ታውቂያለሽ? የተጠየቅሽውን መልሺ። ምንድነው የሚለው? የጠየቁሽንም እኮ አልገባሽም ገና። ሴት ከወንድ ጋር ምን የሆነችበት ነው ነገርሽ? ነገርኩህ እኮ ይሄ ነው የአእምሮ ጉድለት አሉ። ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ከማን አንፃር ጠየቁ? ከዛ በኋላ ከማን አንፃር ያምን ከማን አንፃር ነው የምትለው? እዛው ሴቶቹ እኮ ጠይቀዋል እያልኩህ ነው። በሌላ ሐዲስ ላይ ራሳቸው አንተ የከፈትከው ሐዲስ ላይ ሳይሆን ራሱን ሐዲስ ምን አሉ? 658ኛው ሐዲስ ላይ ተጠየቁ። ረሱላህ ክርስቲያን አለው አትጮይ። ከአእምሮዋ ጉድለቷ ምን የሆነበት ነው? ከማን አንፃር ነው ጎደሎ የሆነችው? ከምስክርነት አንፃር ነው አልኩህ እኮ። ይኸው ልክ ሰሒህ አልቡኻሪ ከማን አንፃር ነው ጎደሎ የሆነችው? አንድ ጊዜ ከማን አንፃር ነው ጎደሎ የሆነችው? ወንዶቹ ንግድ ላይ ስለተሰማሩ ነው። ከማን አንፃር ነው? ረሱላህ ዐለይሂ ወሰለም እዛው ተናግረውታል እኮ እያልኩህ ነው። ቆይ የለም አይልም እንደዛም። አሁን የሚለው ብቻ አዲሱን በይ። ከማን አንፃር ነው ጎደሎ የሆነችው ይላል ሐዲሱ። ይኸውልህ ራሱ ሐዲስ ሰሒህ አልቡኻሪ 304ኛው ሐዲስ ላይ ተዘግቧል። ራሱ ይሄኛው አሁን የምታየው ሐዲስ ራሱ 304ኛው ሐዲስ ላይ ተዘግቧል። ሴቶቹ ራሳቸው ለምንድን ነው ጎዶሎ የሆነው ብለው እኮ ጠይቀዋል። ሴቶቹ ራሳቸው እንዴት ነው እኛ ጎዶሎ የምንባለው ብለው ሲጠይቁ ረሱላህ ሰለላሁ ዐለይሂ ወሰለም አሏቸው አለይሰ ሸሃደቱል መርአቲ ሚስሊ ነስፊ ሸሃደቲ ረጁል ብለው ከምስክርነት አንፃር ነው ብለው ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው መልሰውላቸዋል። ገባክ አይደለ? ከምስክርነት አንፃር ከሆነ ደግሞ ወንድ ደግሞ ጭራሽ የማይመሰክርበት ጊዜ ራሱ አለ። ለምን ከአካባቢ ተረጋጊ አይልም ሐዲሱ እንደዛ አይልም። አንዴ አርዲ በተስላለ ክርስቲያን በጣም ያስቸግራል። ወንድ ልጅ ገጠራማ አካባቢ ካለ እሱ ከዛ አንፃር አይደለም። ወንድ የማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንፃር አይደለም። እሱ ሌላ ቶፒክ ነው። ምን አውቀዋለሁ እኮ አይገናኝም። ለምን ጉዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። አይገናኝም። ትክክል ጎዶሎ ስለተባለች ማለት ነው። በእናንተ አሁን በስርዓት ተርጉሚ። ሐዲሱን ቅድሚያ ተርጉሚ። እስኪ ሐዲሱን በቅድሚያ በስርዓት ተርጉሚ። ተመጫዎች በፊት ሐዲሱን በስርዓት ተርጉሚዋለሁ። ክፈተው፣ ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ። ምንድነው ጎዶሎ የሆነችው? ከማን አንፃር ነው? ከወንዱ አንፃር ነው አይደለም? ነገር ነው። አዲስ ነገር አይደለም፣ ብርቅም አይደለም። ከወንዱ አንፃር ነው ወይንስ ከሴቱ አንፃር ነው ጎዶሎ የሆነችው? ሴቷ ወንዱ አንፃር ነው አይደል? ወንዶቹ ንግድ ላይ ስላሉ ነው። ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው። ሴቶች ቤት ውስጥ ስለሚውሉ ከዛ አንፃር ነው የተባለችው። መልካም ኦኬ። አረብኛውን ክፈት። አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ ረሱላህ ሰለላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው። ወደዚህ እያስጠጋከው ጮክ ብለሽ አንብቢ ያልኩሽ እኮ እንድትከተልሽ ጮክ ብዬ ነው የማነበው። አብሽር። እሺ ያ ማዕሸረ ኒሳ
ወደዚህ አድርገው እያስጠጋ የቱ ጋር ነው የጀመርሽው? ነው ቦታውን አላወቀውም። ከላይ አይደለም ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። خرج رسول الله صلى الله عليه وسلم رسول الله عليه وسلم እንደዚህ አሉ። እስኪ ፊል አድሃ አው ወደዚህ ቶሎ ቶሎ እያስጠጋከው እንዴ ኧረ ተረጋጊ እንዴ ምን ሆነሽ ነው? ሸፈነከኝ ነው ያለከው። አቸኪ በስርዓት አርጋሽ አንዱ ሸፈንከው ጫፍ ይኸው ያልኩክ ነው። አትፍሩ እንጂ አትፍሩ። አው في فطرين وين فطر الى المصلى ማንኛው ነው ታጋገበው فمر على النساء በሴቶች ጋር አለፉና ከዛ በኋላ فقال يا معشر النساء تصدقنا ሴቶቹ ሆይ ሰደቃን አብዙ አሉ ረሱላህ ሰለላሁ ዐለይሂ ወሰለም فإني رأيتكن أكثر أهل النار የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱላህ ሰለላሁ ዐለይሂ ወሰለም። ተርጉሚ ከዛ فقلنا ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር ጨርሻለሁ። የገቡትም እኮ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ እሱን ጀሃነም ሆናችሁ አያችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዛ አይነት ትረካም ስላለ ማለት ነው። አያችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱላህ ሰለላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆያት ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለውም። በስርዓት ተርጉሚ። ክፈተው ተከፍቷል። ሁለተኛ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉርነ እሺ በስርዓት ተርጉሚ እያነበብሽ فقلنا وبما يا رسول الله تكثرن اللعنه እርግማን ታበዛላችሁ ወተክፉርነ العشير ትዳላችሁ ነገር አሉ ማራይቱ ምን ንቅሳን ተርጉሚ በስርዓት በዲንም ሆነ በአቅል የጎደል አላየሁኝም። እስኪ እየታየኝ አይደለም። አድሃቡ ለኢትዮጵያ ረጁል በስነ ስርዓት ኢህዳኩና ይኸውልሽ አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሐሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሃል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ እንጂ ቀጥይ ነይ ተመለሽ። አይዞሽ ተመለሽ መውደ እሺ ምን አልከኝ? ኦኬ እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዘ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውዳ። ሰላም ብያለሁኝ ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። አረይ ሰላም ነው። እንዴት ነህ? ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያንና ለነ ፎይ አዙሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን? ልክ እኔ ተላከልኝ ያልተላከልኝ ምናምን ብዬ መሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም ብቻ ሰው እውነታውን ይወቅ እንጂ
እሱም አንተ የሚመለከተው ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል? በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። አግቃ ኔትወርክ እያቋረጠ ነው። ምን ሆነ? ያያችሁት አይደል? በደንብ ይሰማል። ታዩ በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈቱ። ስንቴ ከፈት እባክሽ። ተከፍቷል። ክፍት ነው፣ አልተዘጋም። ሌላው ዊንዶ ክፈትላት ወይ ካልሆነ አርድ። እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሷ ታንብብ። እስከዛ ገስት ደውኝና አንብቢ። እስከዛ ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሐዲስ ምንድነው የምንፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው? አዎ የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ፣ በንግድ ጊዜ ገባ፣ በዕዳ ጊዜ። ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ አራት እንደምሄድክ እኔስ ማሜ ላፍ ያውማ ሶጣ እንትን ይላል። ከወጣ እንትን ይላል። እሺ በፔሪዮዷ ወጥተሽ እሺ ትጾማለች፣ ትጸልያለች? በፔሪዮዷ ወጥ መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ኺላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይ ለመድረስ ነው አንተ አሁን ርዕሳችንን። ኦኬ መልካም። እሺ በፔሪዮዷ ምክንያት እሺ ሶሪ በቃ በፔሪዮዷ ምክንያት ካባ መንካት አችልም፣ ካባ መዞር አችልም፣ ቁርአን መንካት አችልም፣ ጸሎት ማድረግ አችልም፣ ቁርአን መቅራት ቁርአን መንካት አችልም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ጣልቃ ትግቢ። አንብበሽ በደንብ አጥኚ። መሐመድ ተላከልሽ በደንብ አጥኚ። እስከዛ አጥኚ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ፣ ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም፣ የሃይማኖት ጉድለት ይገጥማታል። ነው አይደለም በለኛ። ጥያቄ ነው የጠየቅኩ። ሐዲሱን ስለማስታውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። ኦኬ የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ እንትን ቀዷ ማተዋጣው ነገር አለ። ለምሳሌ ቤር ላይ ሆነ ሶላት ላይ ቀዷ አተዋጣም። ገባህ? ቀዷ አተዋጣም። ስለዚህ በዚህ ምክንያት የሃይማኖት ጉድለት ደግሞ ወደ ገነት ሊከታት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ጉድለት ካመጣባት ወደ ገሃነም እንድትገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ለዛም ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው? አትጭዋ። አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሐዲስ ስለነብሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት። ኦኬ ትልልቁ ጉድለት ምንድነው? ባሏን አለማክበሯ ነው አይደለ? አንደኛው ባሏን አለማክበር። እንደገና ደግሞ አድርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ትወቅሳላችሁ።
በዚህ ነው። እሺ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድነው? ባሏ 4 እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ አንቺ ባልሽ አመስጋኝ አይደለሽም? ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። አራት አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙ ከሰራ ምን አገባኝ? ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀው ይልና እሺ ሙሴ አዳም ስለዚህ 4 እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምጽ ትችላለህ ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ጋነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ጋነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድነው የሃይማኖት ጉድለት ከሚያመጣበት አንዱ በፔሪዮድሽ ወቅት እንዳትጾሚ ያላት፣ ቁርአን እንዳትነኪ ያላት፣ ሐጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን አይነት ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ለአላህ ብለህ ይሄንን ውሸት ዋሽተህ ማለት ነው እንደ ሰው ያምናል ብለህ ነው ለአላህ ብለህ ምን ብየዋሽ? አንደኛ ነገር ማለት ነው ሙስሊም 4 እሺ በቁርአን ብቻ ነው አሁን 4 ላይ አግቦ የተባለው ገባ? እንደውም አንድ አግቦ የተባለው በቁርአን ብቻ ነው ገባ? አንድ ብቻ አግቦ ሚል አንድም ጥቅስ የለም። ቆይ የለም እንደዛ ሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተ አይማኑኩም እኮ ነው ያለው ገባ? ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻለ ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 3 4 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን ስፍር ቁጥር የሌላቸውን ይገናኛል። ሎክ አንዷን ያገባና 10 ሚሆን 5 ሚሆን 2 ሚሆን ባሪያው ተፈቅደውለታል አይደለ? መሐመድ እፎይ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ ቆይ አንድ ብቻ ቆይ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች አትግቡ በረመዳን። ቆይ አሁን አንድ ብቻ የሆነው ለመቼ ነው? ካልቻለ ነው። ከቻለስ 4 ብቻ አይደለም ማም ያገባው ምንም ራሱ አያውቅም። ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሜን ከቻለ 2 2 3 3 4 አግብ አለ እንጂ 4 ብቻ አግባ አላለም። በእናትህ ጣልቃ ትግባብኝ። ስለዚህ ከቻለ 5ም ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ ተፈልገው እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለው ቃል ስላልመጣኝ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች 2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው መልአክ አይደለም ጅብሪል? 2 2 3 3 4 4 ክንፍ አላቸው ካለ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው እንደ ጅብሪል ክንፍ። አው እንደዛ አይደለም። እሺ ሱረቱ ኒሳ ላይ ግለጥ።
አሁን እንትን ወደ ዋናው ጉድህን ስማማ ሱረቱ ኒሳ እነ ኢምራን ቢና ቱሩና ጉድህን ስማ የምታመልከውን አምላክ ቀጥል እንትና ቀጥል ገባ ቶፒኩ ላይ ኦኬ አርዲ ወይም ክርስቲያን ቀጥሉሽ መስመር ላይ መሐመድ ኦኬ አርዲ ቀጥል አይ ነው የቀድሙ ሐዲስ ላይ ግልጽ ነው መሐመድ የተናገረው ነገር ምንድነው መንገድ ላይ ሴቶችን ያገኛል መሐመድ እነዛን ሴቶች ምን ይላቸዋል እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው ከዛ ሴቶቹ ይቀጥሉና ምን ይጠይቁታል ለምንድነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድነው ብለው ሲጠይቁ የመሐመድ ምላሽ ምንድነው ለባሎቻችሁ አመስጋኝ አይደላችሁም ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ እንደናንተ ማንንም ፍጥረት አላየሁም ነው የሚለው እንደናንተ ማንንም አላየሁም የአእምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም ስለዚህ ይሄንን እየተናገረ ያለው ምንድነው ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው አለበለዚያ ምንም ምክንያት የለውም ይሄንን አያይዞ የሚያመጣበት ማለት ነው ከዛ ሴቶቹ ይጠይቁታል ለምንድነው የአእምሮ ጎዶሎ የሆነ ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል አው ብለው ይመልሳሉ ሴቶቹ ለዛ ነው የአእምሮ ጎዶሎ የሆናችሁት ይላቸዋል መሐመድ ከዛ ደግሞ የሃይማኖታችንስ ጉድለት ምንድነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል አው ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴል ያብራራላቸዋል መሐመድ እና ይሄ ግልጽ ነው ሐዲሱ ቀጥል ኤልያስ ጋር ቀጥል አንዴ አረዲ እሺ ከኔ ጋር ታወራለህ እዚህ ኦኬ እሺ አንዴ ከሰረጋጋ ተራ ጠብቅና ትቀጥላለህ ማሜ ላባለ ከፈቀደ ስለፈቀደ ብዬ ነበር እሺ ችግር የለም ማሜ ላብ ያላ ባህሪያ ይገርም ነው ስለዚህ እነሱን አስፈቅጄ ካስቀደሙኝ ልቀጥል እኔ ቀጥል እሺ ሐዲሱን አንብበና ተርጉሙ እሺ አረዲ ማይከን ክፈትና እናወራ ከኔ ጋር ሐዲሱን ተርጉሙ አርዲን ተውና አርዲ ያዘው ቀጥል ክርስቲያን አይ አረዲ አሁን ስለተረጎመው ድጋሚ መተርጎም አይጠበቅብኝም እስኪ አንብበው አንዴ ኤልያስ አይ ካንተ ነው የምንሰማው ተርጉሙ መተርጎም እስካሁን እኮ ብዙ ጊዜ ለተርጉሙ አሁንም ካንተ እንስማው እሺ عربية ولا أرجل الشيء عن أبي سعيد الخدري قال خرج رسول الله صلى الله عليه وسلم في أضحى أو فطر إلى المصلى يا እንደዚህ እየተረጎምኩት ቃል በቃል እያወራንበት እንሂድ ወይስ ለተርጉሙ ነው እየተረጎምከው ቀጥል እሺ ያው ነብዩ ሰለላሁ ዐለይሂ ወሰለም ያው መስገጃ ስፍራ ላይ ሄዱና ፈመራ على نساء فقال ያው በሴቶች በኩል ባለፉ ጊዜ እንደዚህ አላቸው ያ ማሸረ ንሳ ተሰደቅና እናንተ ሴቶች ስብስቦች ሆይ ምጽዋትን ስጡ ወይንም ሰደቃ አድርጉ እሺ አሉና ከዛ ፈኢኒ ኡሪቱኩን አክثر اهل النار እናንተ ብዙ የጀሃነም ሰው ጀሃነም ላይ ብዙ ሆናችሁ አይቻቸዋለሁኝ አሉ ከዛ በኋላ ሴቶች ፈቁልና አሉ እዚህ ጋር አንድ ጥያቄ ማንሳት ይችላል ነው ቀጥል እያነበብክ እሺ ልቀጥል ቀጥልሽ አንሳ እሺ ፈቁልና የሚለውና ፈቁልቱም የሚለው ምንድነው ልዩነቱ ታውቃለህ ተርጉምና ቀጥል አይ ጥያቄ አንሳስላልኝ የጠየቅኩ ነው ተርጉምና ሄደኛ አረብኛው ትገኛ ስላለው የተተረጎመው አለልን እሺ ችግር የለውም ካላው ከበኋላ እንመለስበታለን ችግር የለም እና አይ አቃለ እንደ መሐመድ እና እንደ አላህ ስላለውንኩኝ የግድ አረብ ትገኛ አይደለም እንመለስ ችግር የለውም ጥያቄ ላይ እንመለስበታለን እግረ መንገዴ ላንሳ ብዬ ነበር እሺ አንዴ አይ የተረጎምክ ሄድ ከዛ የተረጎምክ ሄድ በቃ ጨቀጥ ደረስን እኮ አብዛኞቹ ጋንም ናቸው አይደለ ሆኖ አያቸው አይደለ መሐመድ ሴቶቹ ፔሬድ ሴቶች ሙስሊም ሴቶች አብዛኞቻችሁን የጋንም ሆናችሁ አይቷችኋል አንዴ ቆይ ተርጉም ብለኛል የተረጎምኩኝ ነው አንዴ ዝቅ አድርገው እንትና ክርስቲያን
ከዛ በኋላ ቢያንስ ከመሐመድ ትሻላለህ ብዬ ነው። ከአላህና ከመሐመድ አረብኛ ብቻ አይደለም። ዲያራ ተርጉም ብለኛል እኮ ልተርጉም ተርጉም ስላልክ እየተረጎምኩ ነው። እና ተረጋጋ አንዴ። ከዛ ከጨረስኩኝ በኋላ ደግሞ ቃል በቃል እናወራለን። አረዲ ከተወ ከአንተ ጋር እናወራለን፣ ደስ ይለኛል። እና እዚህ ጋር ፈቁልነ ወቢማ ያ ረሱላላህ በምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ፣ እነዛ ሴቶች ማለት ነው። ቃል ተክፉርነ ለዕነ ወተክፉርነ ልዓሺር በእናንተ ውለታን ትክዳላችሁ እንዲሁ ደግሞ እርግማንን ታበዛላችሁ አሉ። ልብ ብላችኋል አይደለም? አሁን ጀሀነም እነዚህ ሴቶች የበዙበት ምክንያት ምንድነው? ሁለት ፖይንቶችን ያወሱት ነብይ ሰለላሁ ዐለይሂ ወሰለም። አንደኛ በጣም እርግማንን አንዴ እንትን ማብራራቱን ተውና ልተርጉም እያልክ ስለሆነ ማብራራቱን ትተው ከዛ መጀመሪያ ትርጉሙን ቀጥል። ተው ማብራራቱና እሺ። እና እርግማንን ስለሚያበዙና እንዲሁ ደግሞ ምንድነው ውለታን ስለሚክዱ ይሄ ደግሞ ኃጢአት ስለሆነ በዚህ ምክንያት ጀሀነም እንደሚበዙ ተናገሩ። ከዛ ሌላ ፖይንት ደግሞ ሲያነሱ ከዛ በኋላ አሁን የእናንተ ጥያቄ እስካሁን ባለው ነው ወይስ ከዚህ በኋላ ባለው? ቀጥል። አይ እስካሁን ባለው ከሆነ እዚህ ላይ እንድናወራ ነው ወይስ ከዚህ በኋላ ባለው ነው? አንብበው ሙሉ ላይ ነው ጥያቄ ያለው። እሺ ላንብበው፣ ችግር የለም። ከዛ በኋላ ማ ረአይቱ ሚን ናቅሳቲ ዐቅሊን ወዲኒን አዝሀበ ሊሉቢ ረጁሊ አልሓዚሚ ሚን ኢሕዳኩን ቁልና ያኒ እነዛ ሴቶች ደግሞ ምን አሉ? ወማ ነቅሳኑ ዲኒና ወዐቅሊና የዲንና የአእምሮ ጉድለት ምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። አለይሰ ሸሃደቱል መርአቲ ሚስሉ ኒስፊ ሸሃደቲ ረጁል፣ የሴቶች ምስክርነት ከወንዶች ማለት የሁለት ወንድ ምስክርነትን ያክል የአንድ ሴት ምስክርነት ይስተካከል የለ እንዴ? እንዲሁ በተቃራኒ አንተ ጣልቃ አትግባ። የሁለት ሴት ምስክርነት አልክ። ጣልቃ አትግባ አንተ። አሳስተህ ስለተረጎምክ ነው ኤልያስ። ምን ሆነህ ነው? እሺ እናውራ፣ ችግር የለውም። ማን ነው የተሳሳተው? እሺ ያው የአንድን ወንድ አስተካክል። እንደሱ በጣም ጥሩ እኮ ታወራለህ ከኔ ጋር። እሺ ቃል በቃል እንቀጥል። ና ቃል በቃል እንቀጥል። ኧረ በጣም ደስ ይለኛል። ቤቱ የፎይ ስለሆነ ነው እንጂ በጣም ደስ ይለኛል። ችግር የለውም። ና እንቀጥል። ሐዲሱን ዝቅ አድርግና እንቀጥል። እሺ ካንተ ጋር ቀጥል። ዝቅ አድርግ ሐዲሱን። አስተካክል የተባልከው ትርጉምህን ምንድን ነው የሚያናድድ? ከኔ ጋር ቃል በቃል ቀጥል። ሌላው ቆይ ምንድን ነው ያበሳጭህ? ቆይ ሐዲሱ ላይ ቀጥል። እሺ ጨርስ። ዋሂድ ጨርስ። እና እንደዚህ እንትን የምትል ከሆነ ደግሞ መሀል ላይ ጣልቃ አትግባ። ተሳስተሃል፣ አስተካክለዋል። ቀጥለው። እሺ አንዴ ተሳስተህ አስተካክለዋል። አሁን አንዴ ቆይ። ምሁራዊ ውይይት ለሶስት እንትን ጋዜጣ አይደለም የሚነበበው እና ከአንድ ሰው ጋር ብቻ ቀጥል። እዚህ ውስጥ እንዳለ የምታየው ስንት ሙስሊም እንዳለ 5 ነው 6 ሙስሊም አለ። ቀጥል። እሺ አንዴ አረዲ ጣልቃ አትግባ መቀጠል ማትችል ከሆነ ማለት ለሌላ ጊዜ። እሺ ከዛ በኋላ ያው የአንድን ወንድ ሁለት ሴቶች ማለት ነው የዛን ያክል ምስክር ነው። እንዲሁ ደግሞ በዲን ደግሞ ናቂስ ናቸው። ከምን አንጻር? ያው መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹ አለይሰ ኢዛ ሐደት ለም ትሰሊ ወለም ተሱም አሉ። ምክንያቱም በሐይድ በመጣች ሚኒስትራል ፒሪየድ ላይ በሆነች ጊዜ ወይንም ሳይክል ላይ በሆነች ጊዜ አትሰግድም አትጾምም። ስለዚህ ደግሞ ናቂስ ያደርጋታል በዚህ ረገድ ብለው ተናግፈ ዛሊከ ናቂስ ያደርጋታል ያልከውንም እየተረጎምክ እንጂ ናቂስ ብለህ መልሰህ ጣልቃ አትግባ። ማትቀጥል ከሆነ ጣልቃ አትግባ። ምን ሆነህ ነው ኤልያስ? ተርጉሞ እየተባልክ እኮ እየተረጎምክ አይደለም። ምን ሆነህ ነው? ትጎዳለህ። ሲይዝህ የእፎይ ቤት ነው እያልክ ያመለጥክ ስለሆነ አንዴ ሚውት አድርግና ከነሱ ጋር ከፈለክ ዋን ኦን ዋን ዲቤት እናደርግ። እፎይና ክርስቲያን ሚውት አድርጉ። እፎይና ክርስቲያን አንዴ ሚውት አድርጉና እሺ ከሱ ጋር እናወራ እና ቀጥል። አሬዲ ሚውተን አንሳና እናወራ። እሺ ፕሊዝ ተረጋጋ። አረዲ አስተምሮ ጠፍቶ ፎይ ልከዋል። ተርጉምና በስርዓት ተርጉም ያለ ፖለቲካ ለመስራት አትሞክር። ስለዚህ ኖርማል ተርጉም ጋር እናወራሽ። መልካት ተስራ ዝም ብለህ ተርጉም አለ። ተርጉም በቃ እኮ እየተረጎምኩኝ ነው እኮ ጨረስኩኝ እኮ ተርጉም። አይ በሃይማኖታ ነቂስ ያረጋታል ብለህ ስትል ሰው ለሚያደምጠው ሰው ምን ማለት ነው? እኮ ተርጉም እያልኩ እኮ እሱን እኮ ነው ተርጉም። ታውቃለህ ወይ? አዎ እኔማ አውቃለሁኝ። አዎ በሃይማኖት ጎዶሎ ነሽ እያላት ነው እንዴ? እሺ አንድ ቆይ ናቂስ የሚለውን ማዕኒ ላይ ነው ተርጉም። አይ ተረጉማላት ተረጉመም በአንድ ያርዲ ታርገና እሺ ከነሱ ጋር ቀጥል። እሺ ችግር የለም ጀምሬ አንድ ላይ ልተርጉመው።
አለይሰ ሸሃደቱ አልመርአቲ ንስፉ ሸሃደቲ ረጁል አሉ። ከዛ ይሄንን ጨርሰናል። ልተርጉም እኮ እሺ፣ ቀጥል። እሺ፣ ከዛ በኋላ فذلك من نقصان عقلها ከዛ በኋላ አለይሰ ኢዛ ሐضت ለም ቱሰሊ ወለም ተሱም እንትን ሐይድ ላይ በሆነች ጊዜ ወይንም ነው ተርጉም ቀድሚያ እኮ የወር አበባ ደም ላይ በሆነች ጊዜ አትሰግድም አትጾም አይደለም እንዴ? ለምን አለፍከው? ተርጉም አስቀድመህ ያነበብከውን ተርጉም እኮ من نقصان دينها فذلك من نقصان دينها እኮ ይላል ከስር። እሱን እኮ ነው የፈለገው አልሬዲ እና እሱ ጋር ለመጣላት እኮ ነው። ከዛ በኋላ فذلك من نقصان دينها ይሄ ደግሞ ዲኗ ማነሷን በዚህ ላይ ያሳያል ብለው ተናገሩ ማለት ነው። ስለዚህ አሁን ደግሞ ሐዲሱ ላይ ቃል በቃል እናወራለን። ከማን ጋር ነው የምናወራው? እስቲ ከእናንተ መካከል ከማን ጋር ነው የማወራው? ወይ ካንተ ጋር ነው ወይስ አልሬዲ ከማን ጋር? ካንተ ጋር ነው አውራሽ። እሺ ዝቅ አድርገው አንዴ ክርስቲያን ሐዲስ ዝቅ አድርገው። ኦኬ አብዛኞቹን የገሃነም ሆነው አይቷቸዋል አይደል መሐመድ? አዎ አይቷቸው። ለምንድን ነው የገሃነም አብዛኞቹ ነው ያያቸው? ሁለት ምክንያቶችን ጠቅሰዋል እዛው ሐዲሱ ላይ። አንደኛ ሁለቱን ሲሄዱ በብዛት ሴቶች በብዛት ሁሉም ሴቶች ማለት አይደለም፣ በጥቅሉ ሴቶች በጥቅሉና በአጠቃላይ ልዩነት አለው አይደለ? እፎይ ቀጥል እኮ አለው አይደለ? በአጠቃላይና በጥቅሉ ሲባል ልዩነት አለው አይደለ? ቀጥል ሐዲሱ ላይ አውራ። አይ ቃል በቃል ስላልከኝ ነበረ። ስለዚህ በጥቅሉ ሴቶች አንደኛ ነገር ውለታን ይክዳሉ። ሁለተኛ ነገር ደግሞ ካስተዋላችሁ ሴቶች በብዛት ብዙ ውለታ ተውሎላቸውም ይክዳሉ። ሁለተኛ ደግሞ መሀል እርግማንን ያበዛሉ። አንተ እንዲሆን እያሉ ይራገማሉ። ስለዚህ በእንደዚህ አይነት ጥፋቶች ምክንያት ይህንን ጥፋት በብዛት ሴቶች ስለሚሰሩ በብዛት ጀሃነም ሆነው እንዳያቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ልብ በሉ። ይህንን ነገር ወንዶች እንኳን አድርገውት ቢሆን እኮ አንዴ ቆይ አብራራ ብለኛል። አንዴ መሀል ላይ አይደለም የሚደረገው። አብራራ ካልከኝ መሀል ላይ ታደርጋለህ። እሺ ቃል በቃል እናወራ ወይ ደግሞ አንዴ እስከ አብራራ ጠብቀኝ። ጨረስክ አንዴ ጨርሻለሁ አላልኩም። ጨርሻለሁ አላልኩም። ሳትደረብ ወይ ወንድማችን ምን ኮንፊርም አድርጎልናል። አብዛኞቹ ሴቶችዬ አብዛኞቻችሁ ምንድን ናችሁ? የገሃነም ምክንያታችሁ ደግሞ ምንድን ነው? ኧረ ተዋቸው ወንድሜ በእናትህ ተዋቸው። አይ በእናትሽ የገሃነም ነሽ አንቺ። ቆይ ተረጋጊ። ተጋነሞቹ አንዷ ስለሆንሽ እናመሰግናለን። ኤልያስ ወንድማችን፣ ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ምክንያትስ ባላችሁን ስለማታመሰግኑ። ባልሽ እስከ 4 እንዲያገባ ተፈቅዶበት ፕሊዝ ማስረጃ ይላል። እንዲያው አዳምጥ፣ ቆይ ተረጋጋ። ባሎቻችሁን ስለማታመሰግኑ ተራጋሚ ስለሆናችሁ፣ ተራጋሚ በመሆናችሁ ምንድን ናችሁ? የገሃነም ናችሁ። የሚያሳዝነው ግን ፕሊስ አንዴ አዳምጥ። አሁን ራስህም እኮ እያልከው ነበረ ማስረጃ ይለኛል እንዴ ልጁ ጤና ነው እንዴ? ማዳመጥ አትፈልግም? እንግዲህ ዝም ብላችሁ ወከባ እስቲ አዳምጡና አንሱ። የጃነቡንም አሉንም ተደማመጡ። እኔ እንደዚህ አላልኩኝም። እስቲ ብሎ በአንድ በግራ በቀኝ መንጫጫት አይደለም እውነታ። አንዴ የአላህ ባሪ አንዴ የሚታርክ እስቲ ተረጋጊ። ቦልድ አድርገና አሳይ። ፕሊስ ተረጋጋ። አንድ አዳምጥ። ኦኬ ዝቅ አድርግልኝ። ክርስቲያን ይራገማሉ የሚል የለም ብሏል። አንዴ ዝቅ አድርግልኝ። አይደለም እንደሱ አላልኩም። ስለ ባል እያወራህ ነበር። ስለ ባል አንደኛ እኔ አዳምጥ እባክህ ፕሊስ። ዘ ፖለቲካል ሰራ ነው። አንዴ ቆይ ስለ ባል አላወራሁም። ኧረ በእናትህ አዳምጥ። ቆይ ነብይ እኔ ማስረጃ ጠይቃል። ነብይ ነው አንተ ክርስቲያን ታልካ አትግባ። ስለ አንዴ ባላችሁን ስለማ ፕሊስ ባሎቻቸውን ስለሚረግሙ እንደሆነ ብለኸኛል። እኔ አላልኩም። በእናትህ አዳምጥ። ቆይ አትጩህ። እሱንም እናሳያለን። ማስረጃ ጠየቀ ሲመጣ ይሄው ማስረጃ መረጃው ሲመጣ ፓኒክ አታርግ። ተረጋጋ ሰውዬ። ይነበብ በልሽ አሳየኝ እኮ አሳየኝ። ሚዩት አድርግ ወንድማችን። እናመሰግነዋለን ኤልያስ ወንድማችንን። ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ባልሽ 4 እንዲያገባ ተፈቅዶለት እንዲመታሽ ተፈቅዶለት ባልጋ እንኳን ልታምጪ ትችያለሽ ተብሎ ተፈቅዶለት አንቺን ትንሽዬ ቅሬታ ካሰማሽ ሌሊቱ ሙሉ እስኪነጋ ሁሪዎች ሲረግሙሽ ያድራሉ፣ መላእክቶች ሲረግሙሽ ያድራሉ። አንቺ ግን ተራጋሚ ተብለሽ በብዛት የገሃነም ምገቢው አንቺ ነሽ። ቀጥል አንበው ክርስቲያን።
አንድ ያ ምንድነው እንግዲህ ሙሐመድ ምን አለ? የጀሃነም አብዛኛው ነዋሪዎች እናንተ መሆናችሁን ተመልክቻለሁ ካላችሁ በኋላ ምክንያቱም ሲጠይቁት ምን አለ? you curse frequently ብዙ ጊዜ ትራገማላችሁ and ungrateful to your husbands ለባሎቻችሁ ምስጋና ቢሶች ናችሁ። ቴንክ ዩ ምስጋና ቢሶች ናችሁ፣ ተራጋሚ ናችሁ። ተራ አይደለም የኔ ተራ ነው አይደለም። ቀጥል። የኔ ተራ ነው። እዚህ ጋር አሁን ungrateful to your husbands የሚለው አረብኛ husband የሚለው አረብኛው ላይ የለም። አንደኛ ነገር ተክፉርነል አሺር ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም ውለታን ትክዳላችሁ ብለው ነው። ስለባል ሲጀመር አይወራም ሐዲስ። አንደኛ ነገር የማን ውለታ የሚክዱት? የማን ውለታ የሚክዱት? ውለታ ትክዳላችሁ፣ ውለታ ትክዳላችሁ ተብሎ ብቻ ነው የተገለጸው። የማን ውለታ ነው የሚክዱት? እኔ በሌላ ሐዲስ ስለማመጣበት ቢለኝ የማን ውለታ ነው የሚክዱት? አይደለም። ቆይ እዚህ ላይ ቆመህ ነው ማውራት ያለብህ። የማን ውለታ ነው የሚክዱት እኮ ሐዲሱ ላይ ቆመህ እኮ ነው ማውራት ያለብህ እኮ። የማን ውለታ ነው የሚክዱት? የባላቸውን አይደለም ብላል። የማን ነው አይደለም? እዚህ ሐዲሱ ላይ አይልም ነው ያልኩህ። ሐዲሱ ላይ አይልም። የማን ውለታ ነው የሚክዱት? የማን ውለታ ስለሚክዱ ሐዲሱ ላይ የሚለው ውለታን ይክዳሉ ነው። ሰው የማን ውለታ ነው የሚክዱት? አልአሽር የሚለው ማንን ነው? ጣልቃ አትግባ። አልአሽር የሚለው ማንን ነው? አትግባ ጣልቃ። ይኸው በቃሽ። እፎ ይጠይቀው። አልአሽር የሚለው ማንን ነው? አትግባ። አይመለከትም። ባል አይልም ብለሃል አይደል? እሺ ቆይ አረብኛውን ደግሞ እናዘጋጅልኝ። አረዲ አንዴ ቆይ ውሸታም ናቸው ለመዋሸት ነው። አንዴ የማን ውለታ ነው የሚክዱት? የማን ውለታ ነው የሚክዱት? ኧረ እናንተ ወከባ አትፍጠር። እስኪ ቆመህ ሐዲሱ ላይ አውራ። ችግር የለም። የማን ውለታ ነው የሚክዱት? እንኳን ቢባል ምንድነው ሙግተ? የባል ነው እንኳን ችግር የለውም አይደለም። ችግር የለውም አይደለም። ሙግቴን ማን ያስቀምጨ ጨርሻለሁ። ፖይንቱ ምንድነው እኮ ነው። እኔማ ፖይንቴን አግኝቻለሁ። እኔ ጨርሻለሁ። ተስማምተናል። ኦዲየንስ ጋር ፖይንቴን ከኦዲየንስ ጋር ተግባብተን ጨርሻለሁ። ኔክስት ያለውን ቀጥላውን። እስቲ ምንድነው አሳየን እኮ ያው ማስረጃ ተከፍቷል። አሳየን። እኔ ጨርሻለሁ። እኔ ሙግቴን ጨርሻለሁ። ኦዲየንስ ገብቶታል ምን እንደሆነ ተረድተዋል። ኦዲየንስ አብዛኞቹ ሙስሊም ሴቶች ፖለቲካ እንደምትሰራ ነው የገባቸው። እስቲ እዚህ ጋር ቆማ መሳቅ መልስ አይሆንም። አብዛኞቹ የሙስሊም ሴቶች ባሎቻችሁን አታመሰግኑ፣ አመስጋኝና ተራጋሚ ስለሆናችሁ ገሃነም ትገባላችሁ። በሚያሳዝን ሁኔታ ባልሽን ካላስደሰት ባዳምጥ ባልሽን ካላመሰጥ መጥፎ ባህሪ ተራጋሚ መሆን ወንድ እንኳን ቢያደርገው ኃጢአት ያሰኛል። ነብይ በጣም ተራጋሚ ነው። ስለዚህ ገሃነም ሰው ነው መሆን ያለበት። ከነብይ በላይ እኔ አንድ ተራጋሚ አታመጣልኝም። ተረጋጋ። ክርስቲያኖችን ተራግሟል፣ አይሁዶችን ተራግሟል፣ ዘሆል ህዝቦችን ሲራገም ነበረ፣ ሰራተኞችን እንኳን ሲራገም ነበር። ተራጋሚና መጥፎ ከሆነ ነብይ አንደኛ ተራጋሚ። አንዴ ተረጋጋ። ቆይ የሙስሊም እህቶች ታዲያ ምን ትሰራላችሁ? ይኸው ኡስታዛችሁ መጥቶ እንዳመነው አብዛኞቻችሁ የገሃነም የምትሆኑበት ምክንያት ምንድን ነው? ለባሎቻችሁ ምን አይደላችሁምና አመስጋኝ አይደላችሁ፣ ተራጋሚ ናችሁና አብዛኞቻችሁ ምንድናችሁ? አዳምጥ ፕሊስ ጣልቃ ትግባ። አዳምጥ ጨማለቅ እዛ ቤት የለመድከውን ኡስታዙ እንደዚህ ስርዓት አልባ ናቸው፣ ባለጌዎች ናቸው ኡስታዞቻችሁ። እንኳን ሰው ቤት ነው የመጣው። ተረጋጋ። ቆይ ሉክ ሌሊቱ ሙሉ እስኪነጋ ድረስ መላእክቶች ይረግሙሻል። ታውቂያለሽ? ይሄን ባልሽን ካላስደሰትሽ፣ በእስልምና ሴት ልጅ ባሏን ካላስደሰተች እስኪነጋ ድረስ መልአክ ይረግማታል። መልአክ ብቻ በቂ አይደለም፣ ሁሪዎች ሌሊቱ ሙሉ ይረግሟታል። ነገር ግን እሷ ተራጋሚ ነኝ ተብላ ገሃነም ትገባለች። ሴቷ አመስጋኝ አይደለም ተብላ ገሃነም ትገባለች። ለወንዱ 4 ተፈቅዶለት፣ ባሪያ ተፈቅዶለት፣ መምታት ተፈቅዶለት፣ አልጋ መለየት ተፈቅዶለት ስቲል እሷ ነች አመስጋኝ አይደለች የምትባለው። አሁን ቀጣይ ያለውን ተርጉም ቀጥል። አሁን ቆይ አንዴ እዚህ ላይ ሪፍሌክት አድርገን አውርተንበት ጨርሰን ነው ወደ ቀጣዩ የምናልፈው። እዚህ ጋር ተርጉም ቀጣይ ያለው አንዴ አንተ አውርተህ ይሄ ፈሪነት ነው። አንተ አውርተህ ከጨረስክ በኋላ እኔ ሳላወራ አታስቆመኝም። ደግመህ ፈሪ ምናምን እንዳትል። ሙሐመድ ነው ያብደላ ልጅ ፈሪው። ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ሮጦ ሸፍኙኝ ፈርቻለሁ ነው ሙሐመድ ነው። ሐዲሱ ላይ ብቻ አውራ። አንዴ አይቻልም። የቅድሙ ላይ አንተ ብቻ አውርተህማ አናልፈውም። አንተ እናወራለን፣ እኔም አወራለሁ። ቀጥል። ሐዲሱ ላይ አውራ። በጣም አሪፍ እኮ በጣም አሪፍ። እዚህ ጋር አሁን እሱ ያው አንተ አብራርታል፣ እኔም ደግሞ ላብራራ ነው። አንዴ አዳምጠኝ። መልእክተኛው ሰለላሁ ዐለይሂ ወሰለም ሴቶችን አብዛኞቹ የጀሃነም ሆነው አገኘዋቸው አሉ። ለምንድን ነው ይሄ
የሆነው ተብሎ ሲጠየቁ ነቢ ሰለላሁ ዐለይሂ ወሰለም ሁለት ምክንያቶችን ጠቀሱ። አንደኛው ውለታን ይክዳሉ ሴቶች በጥቅሉ ሁሉም ሴቶች ማለት ናቸው። አንደኛ አንዴ የኔ ተራ አይደለ እንዴ? አሁን የኔ ተራ ላይ ጣልቃ አትግባብኝ፣ አንተ ተራ ላይ ደግሞ ጣልቃ አትግባብኝ ብለህ ስላወራህ ማለት ነው። የኔ ተራ ነው እና አንደኛ ውለታ ትክዳላችሁ ብሎ ተናገሩ። አንደኛ። ሁለተኛ ደግሞ ምን አሉ? ተክፉርነ ለዕነ አሉ። ምን እርግማንን ታበዛላችሁ። ሁለት ፖይንቶችን ገለጹ። ልብ በሉ። እነዚህ ሁለት ፖይንቶች ኃጢያቶች ናቸው በመጀመሪያ ደረጃ ማለት ነው። ይህንን ነገር ወንዶች እንኳን አድርገውት ቢሆን የጀሃነም እሳት እንዲገባ ያደርጋቸዋል ኃጢያት ስለሆነ ማለት ነው። ነገር ግን ሴቶች በብዛት ስለሚያደርጉት ሴቶች በብዛት ጀሃነም እሳት ገብተው እንደሚገቡ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በዚህ ረገድ ማለት አንድ ፖይንት ያዙልኝ። እዚህ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደተናገሩት እኔ ጀነት ላይ ብዙ አቅመ ደካሞችን አየሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማለት ድሆችን ማለት ነው። ለምን ድሆች ማይገናኝ አታውራ አንዴ እንዴት እንደማይገናኝ ካብራራው አንዴ ነው ስለሴቶች አውራ አንዴ ቆይ ስለሴቶች አውራ ካብራራሁኝ በኋላ አንዴ ይሄ ካብራራሁኝ ማይገናኝ አታውራ ትንጥዬ ገነት ውስጥ ትንጥዬ አማኞችን አየው አንዴ እሱ ሲያወራ ማይገናኝ እኔ ሰራ ተቋራ ገነት ውስጥ ብዙ ሙስሊሞችን አየ፣ ገነት ውስጥ ደግሞ ትንጥዬ ሴቶችን አየ። ምን አገናኘው? ኖ ቃንዴ እኔ ካብራራሁኝ በኋላ ይገናኛል ወይስ አይገናኝ? የዛኔ እናወራለን። ለአብራራ መጀመሪያ የኔ ተራ ነው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ብዙ ድሆችን ጀነት ውስጥ አየሁኝ አሉ። ለምንድን ነው ዳህ ሚለውን አሳየን? እሺ ዳህ ሚለውን አሳየን። እዚህ ጋር ብዙ ድሆችን አየሁኝ ይላል እኮ። በጣም ትልቁ ላይ አድርገኝ። ይኸው ተከፍቶልሃል። ይኸው ተከፍቶልሃል። አተልቀኝ ላሳየ እኮ አተልቀኝ ላሳየ። እሺ ክፈት ሰይ ቡኻሪን እዚህ ሐዲስ ላይ እዚህ ላይ አለ ብለሃል። አሳየን እኮ አይደለም። ስንተኛው ስንኝ ሰይ ቡኻሪ 5196 ክፈት። የተከፈተውን አታውቅም ማለት ነው። ሰይ ቡኻሪ 304 ነው። ስለዚህ 5196 ክፈት። አዳምጥ። ማይገናኝ አታውራ አልኩ። ለዛ ነበር ማይገናኝ አይደለም። እሺ አንዴ እዚህ ክፍል ላይ ሲጀመር እዚህ ሐዲስ ላይ አላልኩኝም እኔ። እናመሰግናለን። ስለዚህ አንዴ አዳምጥ አላልኩኝም እዚህ ሐዲስ ላይ። አንዴ የኔ ተራ ነው ሲጀመር። ቀኑን ታወራበት ነው እንደ ተራ ነው የሚለው ምንድን ነው? ሰውዬ ቀኑን ታወራ ነው ብቻ እያቋረጥክኝ ነው እኮ። ለአብራራና ከዛን ትቀጠላለህ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ድሆችን በብዛት ጀነት ውስጥ አየኋቸዋል። ለምንድን ነው ከተባለ ምክንያቱም እነሱ በብዛት ኃጢአትን ለመስራት ፖቴንሻሉም ራሱ አይኖራቸውም። ኃጢአትን አይሰሩም በብዛት። ሀብታሞች ብዙ ጊዜ ካስተዋላችሁ በገንዘባቸው ያጭበረብራሉ፣ ዝሙትን ይሰራሉ፣ በጣም ብዙ ወንጀሎች። ስለዚህ እኔ ስለ ሀብትና ስለ ድህነት አይደለም ስለ ጾታ ነው እያወራለሁ። ከጨረስ ፕሊዝ። አዎ ብዙ ዳዎችን ቢያይም ወንዶችን ያየ ወንዶች ዳዎች ገነት ይገባሉ። ስለ ጾታ ፕሊዝ ፓኒክ አታርግ። ቆይ ጨረስኩ። አንዴ ከጨረስኩ በኋላ ነው የምገባው። አንተ እኔ ያወራሁት ቶፒኩ ሽፍት አታደርግም። ለመውጣት ብዙ ወንድ ዳሆችን አይቷል ገነት ውስጥ። ሶ ሁ ኬርስ? ብዙ ወንድ ዳሆችን አየ። ማን ጠየቀ ስለሱ? ነብይ ነው ፈቆይሮታው እኔ አይደለሁም። ፕሊዝ ርዕስ ሽፍት ሳታደርግ ርዕስ ሽፍት ስላታደርግ አሁን ቀጣይ ያለውን ተርጉም እኮ እናውራ። ተረጋጋ። አይዞ እኔ ቤት ይኸውልህ ታጥበህ ተጨምቀህ ነው ወጣው ያለህን ተፍተህ የሆነ አጤራ ጭንቅላት አጥቷችሁ ተረጋግታችሁ ነው እኔ ጋር እኮ እዚህ ሐዲሱ ላይ ቃል በቃል ነው የምናወራው ካንተ ጋር። አንዴ በእናትህ ሲያውን አንዴ ፓኒክ አታርግ። አዳምጥ አንዴ። ስለዚህ በደንብ አስተውሉ። አዳምጥና የኔ ተራ ላይ ደግሞ ታዳምጠኛለህ። ቀጥልሽ። በደንብ አስተውሉ። ከሐዲሱ ውጪ ነው እያወራ ያለው። ገነት ላይ ብዙ ድሃ ወንዶችን ቢያይ ምን ችግር አለው ታዲያ? እኛ ወንዶች እኮ ነው የሚገቡት ገነት። እስልምና ወንዶች ድር ነው እያለ ነው። እኛ እያወራን ያለ ነው ስለ ጾታ ጉዳይ እንጂ ስለ ሀብት ጉዳይ አይደለም። ስለዚህ ሴቶቹ የገሃነም ከሚሆኑበት አንዱ ምንድነው? አመስጋኝ አለመሆናቸው፣
ተራጋሚ መሆናቸው የሙስሊም ሴቶች ገሃነም ናቸው። እናመሰግናለን። ይህንን ጨርሰናል ይመስለኛል። አሁን ቀጣይ ያለህ ምንድነው? እሱ ከስር ያለውን የኔ ተራ ስለሆነ አሁን በአንተ ተራ የኔ ተራ ነው። ሪፍሌክት ላድርግ ኖ ከአንድ እዚህ ላይ እንጨርሳለን። ቅድሚያ እዚህ ላይ እንጨርሳለን። የኔ ተራ እኮ ነው። መዳረጥ ነው ያስቆም ፈሪዎች የምንላቸው ለዚህ እሺ ኮተት ፈሪ ይላል። ስለዚህ የያዘው ምንድነው? እሱ ዝም ብሎ መዳረቁን ማለት ነው። ኤኒዌይስ ስለ ሴቶች እየተወራ ስለ ሀብታምና ስለ ድህነት እኔ ምን አገባኝ? እንዴት ግን ከሙስሊሞች ጋር ግን መነጋገር አዳጋች እንደሆነ ተመልከቱ። አሁን የማይረባ ሀሳብ ይዞ መጥቶ ባል የሚል ነገር እዛ ጋር የለም ብሎ ሁሉ ሊክድ ሲሞክር እንመለከታለን። እስኪ ጀዋር አንድ ጊዜ ፕሊስ አውርቼ ልጨርስ። አንዴ ዝም በል እስኪ፣ ገና ገብተህ አታውራ። ምንም ዝም ብሎ ታሪክ የለም። መልሱት። ሚውት አድርግ። በእናትህ ንፍጥ ጭንቅላት ነው እንዳለ ያሉት ሚውት አድርግ። እስልምና እንዳለ ያው እንግዲህ ያው ጭንቅላታቸውን ታዘቡት፣ እንዳለ ንፍጥ ጭንቅላት ማለት ነው። ይሄን ጭንቅላት ነው ተሸክመው የሚዞሩት። ከነኚህ ጋር አሁን ተመሪያለው ክላስ ቁጭ ብዬ በኢየሱስ በእውነት ያስብላል። ለምንድን ነው እንደዚህ የምትሆኑት? አሁን ለምሳሌ አይሻን ገቡባት የሚለውን ንግግር ሀዲስ ላይ ያለውን ገቡባት። ይሄ እኮ ማንም አይምሮ ያለው ሰው እኮ ምን አይነት ቃል በአውዱ መሰረት ምን እየተባለ እንደሆነ እኮ ግልጽ ነው አይደል? ግን ሙስሊሞች ሆን ብለው ነገር ሲያጣምሙ አይ ገቡባት የሚለው ግንኙነት መፈጸሙን ለማሳየት አይደለም ብለው እንደሚክዱት ሁሉ አሁን እዚህ ጋር አልአሽር ተብሎ የተቀመጠው ቃል ሀዲሱ ላይ ባሎቻቸውን አመስጋኝ እንዳልሆኑ ነው። ይህንን ደግሞ የትኛውንም ይህንን ሀዲስ የተረጎሙ የእስልምና ሊቃውንት የተረጎሙትን ለምሳሌ ቡኻሪን በዳሩ ሰላም የታተመውን የቡኻሪን ትርጉም ሄዳችሁ መመልከት ትችላላችሁ። ለዓለም የተሰራጨውን ማለት ነው፣ ባል ተብሎ የተተረጎመውን። ግን እዚህ መጥተው ባረባ ነገር ለመከራከር ሲሞክሩ እናያለን። ነጥባችንም እሱ አይደለም። በነገራችን ላይ ግን ትንሽዬ ነገር አንስተው አቴንሽን የሰውን ሀሳብ ለመስረቅ እንደዛ አይሉም። የቱ ጋር ነው የሚለው ምናምን። ፕሊዝ ድራማ ለመስራት አትምጡ። ምላሽ ካላችሁ ለምላሽ ኑና ምላሽ መልሱ ነው የተባላችሁት። ሀዲሱ ግን በጣም ግልጽ ነው። በቃ ምክንያቱም መሐመድ ነግሯቸዋል። ጀሃነም የምትገቡበት ምክንያት ለባሎቻችሁ አመስጋኝ ስላልሆናችሁ ተራጋሚ ስለሆናችሁ ብሎ አስቀምጧል። ከዛ በአይምሮና በሃይማኖትም ደግሞ ጎዶሎ ናችሁ ብሎ ደግሞ ተናገረ። በቃ ይሄ ግልጽ ነው ሀዲሱ። ቀጥሉ። ያ ምንድነው እሱ የያዙት ነገር ምንድነው? ኦዲየንስ ላይ የሆነ ማይገናኝ ነገር አውርቶ የተመለሰ ለማስመሰል ነው። ይህንን ታክቲኩን እናውቀዋለን። ይህንን አካሄድ በደንብ እናውቀዋለን። በባሌም ኑ በቦሌ አብዛኞቹ ሴቶች የገሃነም መሆናችሁን አፍርም አድርጋችሁልናል። እሱን እናመሰግናለን። ሴሊ ተራጋሚ ነች፣ ምስጋና ቢስ ነች የሚለው ራሱ ኦፌንሲቭ ወርድ ነው የሚመስለኝ። አይመስልም? እንዴት ነው እሱ? ውጭ ያላችሁ አርሙኝ። መዝሙር ያሬድ እና አርዲ ሴሊ ተራጋሚ ነች፣ ምስጋና ቢስ ነች። ጤናማ ቃል ነው? በጣም ኦፌንሲቭ ነው እንጂ በዚህ ምክንያት ገሃነም ትሞያለሽ እንዳይሰሙ በጣም ኦፌንሲቭ ነው። ኢቭን ይህንን እየደጋገምክ ቲክታክ ላይ ብትናገረው ራሱ ቲክታክ ይዘጋባል። ምክንያቱም ኦፌንሲቭ ወርዶችን ትሬስ ያደርጋል ቲክታኩ። ስፔሻሊ ጾታ እየጠቀስክ የሆነ ጾታ ሜንሽን እያደረግ እንዲህ ነው ያክ ቃሉ ራሱ ብትጠቀም ራሱ አልጎሪዝሙ ይዘጋባል። ምክንያቱም ኦፌንሲቭ ነው። ኦፌንሲቭ ተብሎ ከሚቀመጡት ውስጥ ቫዮሌሽን አንደኛው እሱ ነው። ያ እኔም እንደዛ ነው ማስበው። ቀለል አድርገውት ምስጋና ቢስ ነች ሴት ልጅ እና ምስጋና ቢስ ስለሆነች ለዛ ነው ገሃነም በብዛት የምሞላው። ተራጋሚ ነች ማለት እኔ አንዳንዴ አድርገህ አንድን አካል አድርገህለት አንተ ምስጋና ቢስ ነህ ምናምን ነገር ብትለው እሺ ይሁን ትላለህ። 4 እንዲያገባ ፈቅዶለት ለሱ ባሪያ እንዲደርብ ፈቅዶለት ለሱ ካመፀች እንዲመታት ፈቅዶለት ለሱ በሚስት ስፍራ ሚስት መለወጥ ከፈለገ ፈቅዶለት ለሱ የግመል ኮርቻ ላይ እንኳን ብትሆን መገናኛ ከፈለገ እንዲገናኝ ፈቅዶለት ለሱ እሷ ትንሽ ከተነጫነጨ ሌሊቱ ሙሉ ካስከፋች ባሏን ከማታ እስኪነጋ ድረስ ተራለኛ ሰጣ አንዴ እስኪነጋ ድረስ ሁርላይኖች እንዲረግሟት ፈቅዶ መላእክቶች እንዲረግሟት ፈቅዶ
ፕሊስ አይ ቲንክ ይበቃናል ይመስለኛል። መላእክቶች እንዲረግሟት ፈቅዶ መሪ እንዳትሆን ከልክሏት መንገድ ላይ እንኳን መሀል አስፋልት ላይ እንዳትሄድ ከልክሎ ጥግዛ ከግንብ ጋር እየተላተመች እንድትሄድ አድርጎ ከዛ ለምስክርነት እንኳን ብቻሽን አትበቂም ሁለት ካልሆንሽ ብሎ በፔሬዲሽ ምክንያት ገሃነም ትገቢያለሽ which is የሃይማኖት ጎዶሎ ነሽ ብሏት። የሃይማኖት ጉድለት መቼም ወደ ገነት አይደለም የሚያደርሳት ወደ ገሃነም እንጂ። ይሄ ሁሉ ካደረጋት በኋላ ምስጋና ቢስ ነሽ። ምንድነው ማለት እኔ ያልገባኝ ነገር አለ እናንተ የገባችሁ? ያደረገላትና እሷ አላመሰግን ያለችው ማለት ምን ተደርጎላት ነው አላመሰግን ያለችው? ደግሞ የሚገርመው ነገር የአእምሮ ጎዶሎ የተባለችው በንግድ ምክንያት ነው የሚለው ሐሳብ ራሱ እንዴት አይነት አስተሳሰብ እንደሆነ አይዶን ነው። አሁን ሴቶች ከወንዶች በንግድ የሚሻሉ እንደዚህ አድርጎ ጀነራላይዝ ማድረግ ተገቢ ነው? ንግድ ላይ በጣም ጎበዝ የሆኑ ሴቶች አሉ። ሁሉንም ፈርጆ ግን በአንድ ላይ እንደዚህ እናንተ በአእምሮ ጎዶሎ ናችሁ ከወንድ ስለማትሻሉ ብሎ ማስቀመጥ ይሄ በጣም አስከፊ ንግግር ነው በጣም። ከዛ ደግሞ ራሱ አላህ በሰጣቸው ነገር ደግሞ የወር አበባን በማየታቸው በዚህ ምክንያት ደግሞ የአእምሮ ጎዶሎ ናችሁ ተብሎ መነገር ይሄ ሃይማኖት ጎዶሎ ናችሁ ብሎ መነገር በጣም አግባብ የለውም። እዚህ ጋር ፎይ አንድ ፖይንት ሜክ ላርግ ይቅርታና ከንግድ ጋር የተያዘ ከሆነ ከላይ እኮ ስጡ ይላል አይደለ? እናንተ ሴቶች he passed by the women and said, "Oh women, give alms as I have seen that the majority of the doers of hellfire were you" ይላቸዋል። እና ስጡ ይላቸዋል እኮ ስጡ። እነዚህ ሴቶች ነግደው ካላመጡ ከየት ነው የሚሰጡት? እውነት ስለ ንግድ ከሆነ ማለት ነው። ስጡ፣ እርዱ። ምክንያቱም በጀነቱ በገሃነም ውስጥ ብዙዎቻችሁ ሆናችሁ አያችኋለሁ ይላቸዋል። ከንግድ ጋር የተገናኘ አይደለም ኮንቨርሴሽኑ ሲጀመር። ስለ ንግድም አይደለም፣ ስለ ትርፍም አይደለም፣ ስለ ክስረትም አይደለም። ጀነራሊ ከጀሃነም ጋር የተያዘ ነው። ከጀሃነም ጋር ተያይዞ ድጋሚ 3 ሪዝን የተሰጣቸው። እነሱ ጠየቁ፣ ኪውሪየስ ሆነው ባለአእምሮ ናቸው። ጠየቁ ምን ብለው? እንዴት ነው ልጅ ብዙዎቻችን የሲኦል የምንሆነው አሉ። ከዛ ምን ብለው መለሱ ነብዩ? አንደኛ you curse frequently ትራገማላችሁ፣ ትሳደባላችሁ ብዙ ጊዜ and you are ungrateful to your husband ለባሎቻችሁ ምስጉን አይደላችሁ፣ ማመስገኛ አይደላችሁ ባሎቻችሁን። ሶስተኛ ምክንያት I have not seen anyone more deficient in intelligence and religion than you ነው የሚለው። 3 ምክንያት የተቀመጠላቸው እንደናንተ ጎዶሎና በሃይማኖቱ ጎዶሎ የሆነ በአስተሳሰቡ ኢንተሊጀንስ ማለት ብስለት ወይም የአእምሮ ብስለት የአእምሮ ፍጥነት ማለት ነው። በአእምሮ ፍጥነት ወይ ደግሞ በአእምሮ ብስለት ጎዶሎ የሆናችሁ እና ደግሞ በእምነታችሁም እንደዚሁ የሆናችሁ አላየሁም ይላቸዋል። ከዛ a caution sensible man could be led astray by some of you ይላል። The woman asked, "Oh Allah messenger, what is the deficient in our intelligence and religion?" ከዛ ጠየቁ። በጣም ጠያቂ ሴቶች ናቸው እነዚህ፣ ጭንቅላታቸውን የሚጠቀሙ ናቸው ብሎ ጠየቁ። እንዴት ነው በአእምሯችን ወይም በአእምሯችን ፍጥነት ወይም እድገት ጉድለት ያለብን እና ደግሞ በሃይማኖታችን ብሎ ጠየቁ። ከዛ ምን ብሎ መለሰላቸው? is not the evidence of 2 women equal to the witness of 1 man? የሁለት ሴቶች ምስክር ከአንድ ወንድ ምስክር ጋር አንድ እኩል አይደለምን? They replied in the affirmative. He said this is the deficiency in her intelligence. ይሄ ነው ኢንተለጀንስ ላይ ዲፊሽንስ አለ ማለት ነው። ምክንያቱም የአንድ ወንድ ምስክር ከሁለት ሴት ምስክር ጋር እኩል ስለሆነ፣ ስለዚህ አንድ ሴት እኩል ለብቻዋ መመስከር አትችልም ማለት ነው። ስለዚህ አንደኛው ምክንያት ይሄ ነው፣ የአእምሮ ጉድለታችሁ አለ። ቀጠለና ደግሞ የሃይማኖታችሁ ደግሞ
ምንድነው ይላል? this is the deficiency in her intelligence isn't the true that women can neither pray nor fast during her menses ይላል። በፔሪዮዷ ጊዜ ላይ አትጸልይም አትጾምም። ስለዚህ ይሄ ደግሞ የሃይማኖታችሁ ጉድለት ነው አላቸው ማለት ነው። ስለዚህ እዚህ ውስጥ ከየት መጥቶ ነው ንግድ የሚመጣው? ስለ ንግድ፣ ስለ ማትረፍ፣ ስለ ክስረት፣ ስለ መሸጥ፣ ስለ መለወጥ ምንም አይነት ኮንቨርሴሽን የለም እዚህ ጋር እና ማለት ምን ማለት ነው? መዝሙር ከላይ ኮሽ ሴንሴብል ማለት ነው ማለት ነው። የቱ ጋር ነው የምትለኝ? አስተዋይ የሆነ ጥንቁቅ የሆነ ወንድ ጥንቁቅ የሆነውን እንኳን መሸወድ ይችላሉ አይደል ሴቶቹ? ያ ታዲያ አቅም ካላቸው ጥንቁቅ የሆነው አስተዋዩን እንኳን ማታለልና ምንድን ነው የሚችሉ ከሆነ እንዴት ንግድ ላይ ደካማ ሊሆኑ የሚችሉት? ንቁ የሆነውን ወንድ ወይም ስማርት የሆነውን ወንድ አስትር ያደርጋሉ፣ ያጣምማሉ፣ ያሳስታሉ ማለት ነው እኮ። ይሄን ያህል ብቃት ካላቸው ንግድ ላይ ደግሞ ምንድነው እሱ? ንግድ አንዱ መንገድ ሰዎችን ማሳመን መቻል ነው አይደለ? ስለ ንግድ አይደለም ንግድ የሚለው ከየት እንዳመጡት አይሆን አይደል? ያ ዋንኛው። ሌላኛው ደግሞ ምንድነው እሱ? ቅድም ማንስቼዋለሁ። ከድጃም አለ የምትባል ነጋዴ ነበረች። ሌላ ሐዲስ ደግሞ አለ። እስልምና ከመምጣቱ በፊት በጊዜው ደካማ ስለነበሩ ንግድ ስለሌለ ሴቶቹ ምናምን የሚለው ውድቅ ነው። ሴቶቹ የበላይ ነበሩ። በተለይ አንሳሪ ሴቶች ከወንዶቹ እንኳን የበላይ ነበሩ። እስልምና መጥቶ ነው ሴቶቹ የበታች ሆኑት የሚል ሐዲስ አለ። በጊዜው ሴቶቹ እንደዚህ ስለሆኑ እንደዚህ ሆኑ አይመጣው። እስልምና መጥቶ ነው ሴቶቹ ከቤት እንዳይወጡ እንዳይነግዱ የከለከላቸው እስልምና ስለሆነ ማለት ነው። አስቀድሞ ይነግዱ ይወጡ ነበረ። ከወንዶቹም የበላይ እንደነበሩ ሐዲስ ስላለ ማለት ነው። በባሌም በቦሌም ግን የሆነ ነገር አንብቦ ዝም ብሎ እንትን ብሎ ዲሲብ ለማድረግ እንጂ ጤናማ ሰው ይቀበለዋል ብዬ አላስብም። ዘሆል አዲሱ ዘሆል ችግር ነው። ዝቅ ያለ ቤት ልጁም የሚመጣበት ችግር ስለገባው ነው እዛችሁ ላይ ዝም ብሎ እንትን ለማድረግ የሞከሩት እና እንደዛ ነው የምትሉት ካለ በሉና ኦልሞስ ይበቃናል ይመስለኛል። ኦኬ አይ ሳበኝ እያለ ነበር። በቃ ልጨርስ ከሆነ ኦኬ ቀጥል። እሺ አንድ ጥያቄ ጠይቅ እያለ ነው ይጠይቃችሁ። በዚህ ዙሪያ ብዙ እንትን የለኝም፣ ግን የሃይማኖት ጎደሎ የሚለው የቁጥር ይመስለኛል። እንትኑን እኔ ብዙ እንትን ሳይ ለምሳሌ እኔ አሁን የሃይማኖት ጎደሎ የሚለው የቁጥር ማለት የቁጥር ማለት ለምሳሌ እኔ አሁን በቀን 5 ጊዜ ቢሰግድ እሷ ደግሞ አሁን የወር አበባ ጊዜ ብዙ ሰላቶችን ላሰግድ ትችላለች። ያንን ለማስመለከት ጥያቄ የሃይማኖት ጉድለታችን ምንድነው ስትል እናንተ አትጾሙም አትጸልዩም በፔሪዳችሁ ምክንያት አላት እኮ። ይሄ ተጨምሮ ለምሳሌ ከእኔ አሁን ለምሳሌ እሷ ያን በማሰግድ ሰዓት እኔ እየሰገድኩ ነው ያለሁት። የቁጥር ነው የሃይማኖት ጎደሎ የተባለው እንጂ የባህሪ አይደለም። ምን ማለት ነው የባህሪ አይደለም ማለት? ማለት ነው ለምሳሌ አሁን ያው እንዳልከው ፔሪዱንም ሁሉም ነገር የፈጠረው አላህ ነው። ለእሷ እንትን እንዲሆን ያደረገው ማለት ነው። እንዳትጾም ያላት ማን ነው? እሱ እንዳትጾም ያላት ማን ነው? በፔሪዷ ጊዜ እኮ ይሄ ቀጥታ ያላት ትእዛዝ ነው። ያ ስለሆነ እንዳትጾም ያላት አላህ ነው አይደለ? በዛው ምክንያት ደግሞ ባለመጾሟ ደግሞ የሃይማኖት ጎደሎ ነሽ አላት አይደለ? እኮ የሃይማኖት ጎደሎ ያለው እኮ በቁጥሩ ለምሳሌ እሷ እኔ አልኩ እኮ እኔ 5 ጊዜ ሰላት ቢሰግድ እሷ በዛን ሰዓት አሰግድም። ለምሳሌ የሰላት ጉድለት አይደለም እኮ አለመስገዷ እኮ ለሃይማኖቷ ጉድለት ምክንያት ነው የጠቀሰው። የስግደት ጉድለት አለብሽ ሳይሆን ያላት የሃይማኖት ጉድለት ነው። የሃይማኖቱ ጉድለት ደግሞ ምንድነው? በምን ምክንያት ነው? ባለመስገዷ። ላለመስገዷ ደግሞ ምክንያቱ ምንድነው? ፔሪዷ። ዳሲት ይበቃናል ዛሬ። ሌላ ላነሳ ፈለኩት ባለፈው አስገባኝ ሲልክ እምቢ አልከኝ። ሱራ 5 ላይ ለእናንተ ሃይማኖታችሁም ሞላሁላችሁ ይላል፣ ዲናችሁም ሞላሁላችሁ ይላል። ሴቷ ደግሞ በወር አበባዋ ምክንያት ስለማትጾምና ስለማትጸልይ የሃይማኖት ጎደሎ ነች። ሃይማኖት ሙሉ ካልሆነ እንዴትም ሆኖ አሁን የገባሁት
አይደለ? ሃይማኖት ሙሉ ካልሆነ ትገባለህ ጀነት? አቡ ካሊድ ሲምፕል ነው ማለት ቀላል ነው። ዛሬ ለእናንተ ሃይማኖታችሁ ሞላሁላችሁ ብሎ ይናገራል ቁርአን። የሴቷስ ሃይማኖት ሙሉ ነው ጎዶሎ ነው። በዚህ ምክንያት ገሃነም ትገባለች ማለት ነው። አብዛኞቻችሁ በዚህ ዙሪያ ብዙ ምን የለኝም። አሁን እኔ ዋና ገባሁበት እፎይ ባለፈው አህባሾች በጣም እዚህ ሲንጫጩ ነበር። የዛን ቀን አስገባኝ ብዬ ስንት ቢሞክር አላስገባ አልከኝ። ለምሳሌ እፎይ ሚት አላስገባ አልከኝ። አህባሾችን ሄደህ ጠይቃቸው። እኛ አህባሾች አይደለንም። አይ አንተ በጣም እየደገፍካቸው ነበር። ለነሱ ወግና በጣም እያወራ ስለነበረ ኖ አይመለከተኝም። እሱ ስለሱ አይመለከተኝም። አንድ ነገር ግን ላንሳልህ፣ ትቀበለዋለህ? አሁን በአንተ እምነት እነሱ የሚያደርጉትን እነሱን ጠይቅ ሄድና እነሱ የሚያደርጉትን ምን አገባኝ እኔ እነሱን እምነት። እንደዛ ከሆነ አንተ በሁለቱም ሳይድ ነው ማየት አለብህ። ካለ እነሱም ትወግናለህ። መቼ ወገንኩኝ እኔ? አረ የዛን ቀን እንዳለ ለነሱ ወግነክ እንደውም በጣም ቁርአኑን ሁሉ ለነሱ ደግፈህ ያብራራክ ነበር። ኧረ ተው በእናትህ። እኔ ለማንም ማለት ምን ላይ ተነው አሁን ይሄ እነሱ ቃጥባሬ ታውቃለህ? ቃጥባሬ የሚያመልኩት ሼክ ይሆን እናመልካለን ብለው የጻፉት አለ። ለምን ትዋሽባቸዋለህ? ቃጥባሬ የሚባል ለምን ትዋሻለህ? እየዋሸህ ነው አንተ። ማዋሸት አይደለም ኖ ቃጥባሬን አምላካችን ነው ይላሉ። አንድ ነገር ለምሳሌ ከአንተ ከእምነት ቃጥባሬን አምላካችን ነው ይላሉ ወይ? እሺ ቃጥባሬ አምላካችን ነው ይላሉ። አዎ ለምሳሌ ይሰጣሉ። አምልኮ ለሱ ያመልካሉ። አምላካችን ነው ይላሉ። አንድ ሰው አንተ ለምሳሌ የሆነ ነገር ሄዶ ሲተከብር ካየው ከአይን በላይ ሌላ ማስረጃ አለ እንዴ? አንተ ለነሱም እኮ አንተ እኮ መሐመድ አብዱልዋሃብን እኮ እያመለክ እኮ ነው። የእሱን አስተምሮ የመሐመድ አብዱልዋሃብን የነ ሸይኹል ኢስላም ብለህና ኢብኑ ተይሚያን አስተምሮ ሙሐመድ የተናገረውን እንደውም እኮ በእነኚህ አሁን ትናንት በመጡት ሙሐመድ የኔን ንግግር የቀየረ ወይንም ደግሞ ያላልኩትን ያለ ገሃነም ይገባል ብሎ ሙሐመድ የተናገረውን አልተናገረም እያሉ ዳኢፍ ሰሂህ በሚያደርጉ በነ አልባኒ እየተመራህ እኮ ነው። የሙሐመድን ንግግር ደካማ ነው፣ ይሄ ውድቅ ነው እያሉ ከጊዜው ጋር ሄድም እያሉ የሚጥሉ እነሱን እኮ እየተከተልካቸው እኮ ነው። አይምልኮ ማለት ነው። እኔ ራሴ አሁን የሙሐመድ ሐዲስ እዛው የነብዩ ነብዩ ቃጥባሬ ብዙም አይመለከተኝም። ቃል አይ ቲንክ ምንድነው መልእክት አለ መሰለኝ። ቃል አለ ሚዩት ነው። ምንድነው እሱ ንገረን። ክርስቲያን ሼር አድርጌለታለሁ። ክርስቲያን ቀጥልሽ። ኦኬ 6 ደቂቃ ነገር ነው፣ ረጅም ነው ግን ሜቢ ቆረጥ አድርገውና ምኑ ጋር ነው የሚጀምረው? 6 ደቂቃ ማዳመጥ ነው። እያሳለፍን ዝም ብለን እናዳምጣለን። አይ 6 ደቂቃ እናዳምጥማ ፖይንቱ ላይ ስለ ባል በሚስቱ ላይ ያለውን ሕግ በሰፊው አስተምረዋል። ሴት ልጅ ለባሏ ቅኑ ታዛዥ እንድትሆን ጥሩ አሳቢ እንድትሆን እንኳንስ ከማንም ማህበረሰብ አስተምሯል። አረ እንደውም እሳቱም ጀነቱም እሱ ግር ነው ያለውና ተጠንቀቂ ብለዋል። ቁርአን ያዘው። የሴት ልጅ ገነቷ ባሏ ነው። ይሄ ግልጽ ነው። የሴት ልጅ ባሏ ገነቷ ነው። ምክንያቱም ገነቷ የምታገኘው በባሏ ስለሆነ ባሏን ካስከፋች ቅድም እንዳልኳችሁ ሌሊቱ ሙሉ እስኪነጋ መላእክቶች ይረግሟታል፣ ሁር ላይኖች ይረግሟታል። ባሏን ካስከፋች ወይንም ደግሞ ካላመሰገነች ቅድም ባየነው ሐዲስ መሰረት ገሃነም ትገባታለች። የሃይማኖት ጎደሎ ተብላ ማለት ነው። ኦኬ። ስለዚህ የሴት ልጅ ገነቷ የባሏ እግር ስር ነው። ቀጥል። ቀደም ሲል ከዚህ ሐዲስ ቀደም ሲል ሱረቱ ኒሳ 34ኛው ላይ ያለው አንድ ደቂቃ ከ13 ላይ አድርገው ክርስቲያን እንዲህ ይላል።
الرجال ደቂቃ ከ53 ላይ ያለው አንድ ደቂቃ ከ53 ላይ ያለ ነው። ሱረቱ ኒሳ ቁጥር 34 ላይ ምንድነው እሱ የሚለው? ሴቶችን ወንዶች በባሎች በሴቶች ላይ ቋሚ አሳዳሪዎች ናቸው። ይሄም አላህ ከፊሉ በከፊሉ በማበላለጡ ነው። ይሄውም ገንዘቦቻቸውን ወንዶች ለሴቶች ስለሚሰጡ ነው። ስለዚህ ማመጻቸውን እነኛ መፈሩትን ምን በሏቸው? ማመጻቸውን መፈሩትን ሉክ ገና ሊያመጹ ይችላሉ ብላችሁ ከፈራችሁ ምን በሏቸው ይላል? ገስጿቸው፣ በመኝታም ተለያዩአቸው፣ ምቷቸው። ሱረት ኒሳ የጠቀሰው ኡስታዙ እሱን ነው። ህይወታቸውን በሙሉ አጠቃላይ በመምራት በሚያወጣው ወጪ ምክንያትም ወንድ ለሴቶቹ መሪ ነው ይላል ቁርአን። እንዲያው አባት ታሞ ደክሞ ባል ካልፈቀደልሽ እሱ ጋር እንዳትሄጂ፣ ጠቅለል ያለ ፍቃድ አስቀድመሽ ካልወሰድሽ በስተቀር ዝም ብሎ እናትሽ ታመመሽ ሲሉሽ ብር ብለሽ ኩታሽን አንስተሽ መሄድ አይደለም። አባያ ለብሶ መብራት አይደለም። የባል ፍቃድ ያስፈልጋል። ያ በሸሪዓው እንደ እስልምና አስተምሮ በሸሪዓውም ያለ ነው። ይሄ ሊፈታት ገሃነምም ሊከታት ይችላል። ይሄ ምክንያት ነው። ባሏ ከሚከፋበት አንዱ አባቷ ሊሞት አደጋ ደርሶበት ቢነገራት መሄድ አትችልም። ባሏ ካልፈቀደ ባሏን ሳታስፈቅድ ባሏን ሳትነግር አባትሽ ሊሞት ነው ታሟል ብትባል መሄድ አትችልም፣ ማሳከም አትችልም። ቅድሚያ ባሏን ጠይቃ ባሏ ከፈቀደ ብቻ ነው። ይሄ በሸሪያውም ያለ ነው። ያ በሸሪያው ቤተሰቦቿ መጠየቅ አትችልም። ኤግዛክትሊ ያ በሸሪያው ማንንም ወደ ቤት ማስገባት አትችልም፣ ዘመዶቿንም ጭምር ባሏ ካልፈቀደ። ያ እሷም ደግሞ መውጣት አትችልም። ሞባይል አልመለሰም ሀታ ለምን አልመለስክም ብለሽም አታፋጭ። ያልመለሰበት የራሱ ምክንያት ሊኖር ይችላል። እኔ እናቴ ታማ፣ እኔ አባቴ ታማ፣ ብዙ ልጆች ብዙ ሴቶች በዚህ ጉዳይ ላይ ተደጋጋሚ ጥያቄዎች ታነሳላችሁ። ለዚህ ነው የዛሬው ትምህርት ላይ በሱ ላይ ያተኮረ እንዲሆንና በሱ ጉዳይ ላይ እንድንወያይ የፈለኩት በዘገቡት which means ባሏን ስደውልለት ኦኬ ቀጥል ቃል ቀጥል ልክ ነው ይዘዋል። እና ባሏ ስልክ ይብስ ባያነሳ በቃ መሄዳት መውጣት የለብሽም፣ እቤት መርፈሽ መቀመጥ አለብሽ። ዘሜን ፖይንት ግን ብዙ ሴቶች እዚህ ላይ ሚስቴክ እየሰሩ ነው። በጣም አስቸጋሪ ስለሆነ ይህንን ትምህርት ረጅም ትምህርት ያስተማሩት ይህን ትምህርት ላስተምር የመጣሁበት ምክንያት ስህተት ላይ እየወደቃችሁ ነው፣ በእስልምና ሮንግ መንገድ ላይ ናቸው ያላችሁት እያሉ እኚህ እንግዲህ በተፍሲር በምን የሚታወቁ ቁርአንን የተረጎሙ ትልቅ ሊቅ ናቸው። እንደዛ እያሉ ነው የሚያስተምሩት። ኦቨር በቃ ብዙ ሴቶች ስህተት ላይ ስለምትወድቁ ብለው አይዞን ሐዲስና ኢማሙል አልባኒ ሰሒህ ነው ባሉትም ሐዲታቸው ደግሞ ነቢ ዓለይሂ ሰላቱ ወሰላም እንዳታደርጉ ይህንን አንድንም ሰው ከአላህ ሌላ ለሆነ አካል አንድ ሰው ሱጁድ እንዲያደርግለት ማዝዝ በነበርኩኝ ሴት ለባሏ ሱጁድ እንድታደርግ አዝዝ ነበር። የሙሐመድ ህይወት በእጁ ባለችበት በአላህ ይሁንብኝ ሴት ልጅ የፈጣሪዋን ሐቅ ሞላች አደረሰች አትባልም የባሏን ሐቅ እስከምትፈጽም ድረስ። ያ ሰላም። ስለዚህ ይሄ ሎክ ሴት መስገድ ቢኖርባት ለማን አሰግዳለዋል? አይምን ሰው አላህ ውጭ የሚሰገድለት ካለ ለማን ነው ማሰግደው አለ መሐመድ ነው ያለው። ሴት ለባሏ ሪስፔክት ነው በእስልምና። ሴት ለባሏ እንድሰግድ አደርጋል ነበር። የፈለገ ብታደርግ ሴት የባሏን አጃ እስካልሞላች ድረስ ገነት ሽታውን አታገኝም። ለዚህ ነው ሐዲሱ አመስጋኝ አይደላችሁም፣ እንደዚህ አይደላችሁም። እኔ አንዳንድ ሰዎች ይኖራሉ ተደርጎላቸው እንዳልተደረገላቸው የሚኖሩት። ግን ምንድነው ያደረገላት? 4 እንዲያገባ ለሱ ፈቅዶለት፣ እንዲመታት ፈቅዶለት፣ አልጋ እንዲለይ ፈቅዶለት፣ ባሪያ ደግሞ እንደፈለግ ወሲብ አድርግ ተብሎ እሷ ከቤት መውጣት እንደማችል ብቻዋን ተከልክላ መሀል መንገድ ላይ እንኳን መሄድ አችልም ተብላ መሀል መንገድ ማለት መሀል መንገድ ላይ መሄድ አትችልም ሴት ልጅ። አሁን ሴቶቹ ጥሰውታል። ይሄ እኮ አሁን እንትን ያልከው ምን ነበረ? አንደኛ መሀል መንገድ አንዴ እንደገና ደግሞ
ሴት ልጅ ተጥቁር ውሻ ጋር መድቧት ሁር ላይኖችና መላእክቶች ሌሊቱን ሙሉ እንዲረግሟት አድርጎ ልክ ትልቅ ነገር ለእሷ እንዳደረገላት ቢጤ ምስጋና ቢስ ነሽ አንቺ ከንቱ ጋነም ትሞያለሽ። የኔ እስቀጥል ይህንን እና መሰል ሐዲሶችን ስናይ ሴት ልጅ ትዳር ከያዘች በኋላ ይህንኑ ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው በግልጽ ሐዲስ በሴት ላይ ሐቅ ትልቅ ያለበት ሰው ማን ነው ያለው ሰው ማን ነው ተብለው ተጠይቀው ባሏ ነው። በወንድ ላይስ ሐቁ ትልቅ የሆነ ሰው ማን ነው? እናቱ ነች ብለዋል። አይ ባልና ሚስት ቁጭ ብላችሁ ስታስቡ አንቺስ አጠገብሽ ያለው ባልሽ ነው ባለ ትልቅ ሐቅ ያለብሽ። እሱ ግን ሌላ ቤት ያለችው ሌላ ጓዳ ያለችው ለብቻዋ ያለችው እናቱ ናት። ሊመጣ አይገባውም። ሴት ልጅ የመጀመሪያ እናንተ ሴቶች ሆይ የባላችሁን ሐቅ ዲካውን ልኩን አውቃችሁታል ለመሆኑ? ላይ አሁን አዳምጡ። ቁስል ቢኖር ኦራ የባላችሁን ሐቅ ዲካውን ልኩን አውቃችሁታል ለመሆኑ? ባልሽ ሰውነት ላይ ቁስል ቢኖር ኦራ ባራ ወይንም ቆሻሻ ቢኖር በእጅሽ አይደለም በከብሽ አገጭ ነበር ባገጭሽ ተንበርከከሽ ብትጠርጊለት እንኳን ሐቁን አትወጪም። ግን ወለዲ ቢንተን ያዛደ መግሉን እንኳን ቢኖር እንደዚህ ጠርገ በእጅሽ አይደለም በፊትሽ ጠርገሽ እንኳን የባልሽ ላይ ያለን መግል ቁስል አትወጪም። ስለዚህ ጋነም ነሽ ነው። የባሏን ካልተወጣይ ደግሞ ጋነም ነሽ ነው። ቀጥል ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበር ወጪም ግን ወለዲ ቢንተን ሴት ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበረ ወንድ ብትወልጂ አለ ኦር ወንድ ይፈልግ ነበረ ሴት ከወለድሽ ፈትሻለሁ። ያ ነገር ከተከሰተ ፍትናት እህትሽን ልዘይሪ ብትይ ነው ፈትሻለሁ አለ። እስቲ ያሁን መልሰው ትንሽ መልሰው እስቲ እኔ አልቀበል አንዴ ባሏ ገና እርጉዞና እሱ ወንድ ልጅ ከፈለገ የምወልጂው ሴት ከሆነ ፈታሻለሁ ካለ ሴት ከወለደች ትፈታለች። ይሄ ማስረጃ የሌለው ውሸት ነው። አልቀበለውም። አዳምጥ። ፈታሽ ሶስቴ ካለ ይፈታል አይፈታም? አይ እሱና አሁን ያለው አሁን ለምሳሌ ወንድም እሱ እኮ ነው የሚመጣው። አልተረዳኸውም ማለት ነው። ፈትቼሻለሁ ባለው በዛው በንግግሩ ምንድነው የምትሆነው? ፍት ነው የምትሆነው። በቃ ኒካው ይወርዳል። ጎረቤት ሄዳ ከሄድሽ ፈትቼሻለሁ ካለ ተፈታለች። ሶስቴ ከሆነ ደግሞ አንዴ ሶስቴ ከተፈታይ ደግሞ መታረቅ እንኳን አችልም። ምንድነው የምታደርገው? ሌላ ወንድ አግብታ ከሌላ ወንድ ጋር መተኛት አለባት። ቁርአኑም ላይ ያለ ይሄ። ቀጥል። እሷ እህቷን ልትዘይር ሄደች፣ ተፈታለች። ወይንም እስክመጣ ልብሴን አጥበሽ ደርቆ ባላገኝ ፈትቼሻለሁ አለ። ስራ ይሰጣል። እኔስ መሀል መንገድ ላይ መሄድ አትችሉ የሚለውን አንዴ ሱናን አቢ ዳውድ 5272 አንዴ ክፈት እናሳየው። መሀል መንገድ ላይ እንዴት ነው ሴቶች ማሄዱት ብሎ ነበረ። አይቻልም በእስልምና ሴቷ መሀል መንገድ ላይ መሄድ የለባትም። ጥጓን እዛ ከግንብ ጋር እየተላተመች ነው መሄድ ያለባት። ሱናውን ጥሳችኋል። የነብይህን አስተምሮ ከግንብ ጋር የሚል የለም። የተላተመች ትሂድ የሚል የለም። ተው አትጨምርበት። እስቲ ላሳያ እንደማይል አሁን ስታነበው ታየው የለ። ቀጥለን በበው እሺ ናሬትድ አቡ ሰይድ እንደተረከው ይላል። አቡ ሰይድ heard the messenger of Allah say የአላህ መልእክተኛ ሲናገር የሰማውን ይላል። when he was coming out of the mosque ከመስጊድ ውስጥ ሲወጣ and men and women were mingled in the road ሴቶችና ወንዶች በአስፋልት ላይ መሃል መንገድ ላይ እየሄዱ ነበረ። draw back for you must not walk in the middle of the road ከዛ ምን አላቸው? ወደ ጥግ ዳራችሁን ያዙ እናንተ
በመሃል መንገድ ልትሄዱ አልተፈቀደላችሁም። ኪፕ ቱ ዘ ሳይድ ኦፍ ደ ሮድ የመንገዱን ጥግ ያዙ። ዘን ውሜን ዌር ኪፒንግ ሶ ክሎዝ ቱ ዘ ዎል ዛት ዜር ጋርመንት ዌር ረቢንግ አጌንስት ኢት ሴቶቹ ከመጠጋታቸው የተነሳ ከመንገዱ ዳር ልብሳቸው እንኳን ከግድግዳው ጋር ይፋተግ ነበረ። ምን ማለት ነው አቡ ካሊድ? ከግንቡ ጋር መጋጨት አይደለም እንዴ? ልብሳቸው ከግንቡ ጋር እየተፋተገ ከሆነ አይ ተረድቻለሁ፣ ግን ብዙም በዚህ ላይ እኔ ያጠናሁትም ነገር የለም። ግን ያም ሆነ ይም ሆነ በጀነት ላይም እኮ ከወንዶች ይበልጣሉ ሴቶች። ይሄን ታውቃለህ? ይፎይ ሐዲስ ዋሽቷል ማለት መሐመድ ዋሽቷል ማለት ነው። ቆይ መሐመድ ዋሽቷል ማለት ነው። መዋሻ አይደለም። አንተ የምታመጣው ይገባኛል ሎጂክ። መሐመድ ዋሽቷል ማለት ነው አይደለም? ተዋውቀናል። መሐመድ አብዛኞቹ ገሃነም ናቸው፣ ገነት ደግሞ ነዋሪዎቹ ጥቂት ሴቶች ናቸው ያለው መሐመድ ዋሽቶ ነው። አብዛኞቹና ብዙዎቹ ይለያያል። ችግር የለውም። በተቃራኒው ደግሞ እንዲህ ብሏል፣ ትንሽ ናቸው ገነት ውስጥ ብሏል። ሴቶችን ትንሽ ናቸው ብሏል ገነት ውስጥ። ይኸው ሳይ ሙስሊም 27 ላይ 38 ኤ ላይ አንብበላል። ክርስቲያን በዚህ ሙስሊሞች እንደዚህ የምትሉት እናንተ ጥሩ ጭንቅላት ስላላችሁ ነው። ከመሐመድ በላይ ሳላድንቃችሁ አላልፍም። ኢምራን ሪፖርት ዛት አላስ ሜሴንጀር ሲሄድ ኢምራን እንደተረከው ያለ መልእክተኛ እንደተናገረው ይላል አማንገስት ኢንሜት ኦፍ ፓራዳይዝ ውሜን ውድ ቢ ፎርም ኤ ማይኖሪቲ ገነት ውስጥ ከሚገቡት ጥቂቶቹ ሴቶች ናቸው። ለምንድን ነው ደግሞ የሆነበት ምክንያት? አቡ ካሊድ ነብይ ነው የዋሸው? ነብይ ንግግር ላይ ለምን ትዋሻለህ? አይ መዋሻት አይደለም፣ የሆነ ኪታብ አንብቤ ነበረ። ስለዚህ ከነብይ ላይ ተቃራኒ ተናግሯልና ያንን ኪታብ የጻፈው ገሃነም ነው የሚገባው ማለት ነው። ኪታብ የጻፈው ሰውየው ምክንያቱም ነብይ ምን ብሏል? እኔ ያላልኩትን ካለ ገሃነም ይገባል ብሏል አይደል ነብይ? አዎ በእነሱ ላይ እነሱ ያላሉትን ካለ ያ ነብይህ ደግሞ ያለው ገነት ጥቂት ሴቶች ናቸው ብሏል። ያንኛው ሰውዬ ደግሞ ምን ብሏል? ገነት ብዙ ሰዎች ናቸው ብሎ መሐመድ እንዳስተማር አድርገው ካስቀመጠ፣ ስለዚህ ሰውየው ገሃነም ገቢ ነው ማለት ነው መጽሐፉን የጻፈው። አረ እንደውም አሁን ረሳው። ኢማሙ ነዋዊ ላይ ቁጥሩን ረስቼዋለሁ እንጂ እናነበው ነበረ ቦታውን። ቴንኪው። ስለዚህ ኢማሙ ነዋዊ ገሃነም ገቢ ነው ማለት ነው። የሳይ ሙስሊም ሸርህ ያደረገው ማለት ነው። አላህ ነው የሚያውቀው። ገሃነም እኛ መፍረድ አንችልም። እናመሰግናለን። ስንት ሰዎች ይሰልሙ የለ እንዴ በየቀኑ? እውነት ነው። ሚስቶቻችሁን በየቀኑ እያሰለማችሁ ነው። እኔ ቤት ከፍራችሁ ስለምትወጡ አንተ ራስህ ነጋውን ሻዳ ትይዛለህ በሌላኛው አካውንት እና ለዛሬ በቃና እናመሰግናለን።